እዛ ጋር እኮ ሎርድ ነው ይመጣል የተባለው፣ ጌታ ነው ይመጣል የተባለ ባይዜ የሆነ ነጥብ አንስቶ ነበር። ወደዛ እንመጣለን። ጥያቄና መልሴ በደንብ የምጠይቅ ይሆናል ማለት ነው። እና ምንድነው የጠየቀው? ሌላኛው መሐመድ ጌታ ነው ወይ የሚል ነገር አንስቷል። ምክንያቱም እዛ ጋር ይመጣል የተባለው ሎርድ ስለሚል ማለት ነው። ወገናችን ግን አንደርስታንድ ማድረግ ያልቻለው ነገር ጋድ ሃቭ ኤጀንት ብሮ አምላክ ኤጀንቶች አሉት የሚላኩለት ማለት ነው። እዛ ጋር ይገለጻ ያለው አምላክ እንደሚሰራ ሆነው የሚሰራው ግን ሌላ አካል ነው። ለምሳሌ መጽሐፈ ሳሙኤል ካለ ምን አለ? እግዚአብሔር ዳዊትን ሄዳ የእስራኤልና የይሁዳን ሕዝብ ቁጠር አለው። ከዛ በኋላ ወረድ ብለን ስናነብ ደግሞ መጽሐፈ ዜና መዋዕል ላይ ሴጣን ነው እንዲቆጠር እንዳዘዘው የምንመለከተው። አንተ አሱም እያረክ ከሆነ እግዚአብሔር ሴጣን ነው ብለን ኮንክሉድ ማድረግ እንችላለን? ኖ አይ አምላክ እኮ አነስ እንዴት እንደዚህ አንደርስታንድ ልታደርግ ትችላለህ? አምላክ እኮ ኤጀንት አለው። አምላክ እንደሚያደርግ ሆኖ እየተገለጸ ነው እንጂ አክቹዋሊ ያደረገው ሴጣን ነው ልትል ነው። በዚሁ አናሎጂ መሰረት መልስህን በዚሁ በቀላሉ ታገኛለህ ማለት ነው። ሌላ አይ ቲንክ ደህና ነጥብ ያነሳው ያለ አይመስለኝም። ከቨነንት የሚለው ላይ ምንም ያነሳ ነጥብ አለ። እሱ ጋር አንድ ሀሳብ ላንሳ። ከቨነንት የሚለው ላይ ኢቨን ግራንት አድርጌህ ማለት ነው እዛ ጋር ያለው ኤክስክሉሲቭሊ ያለው አይዛክ ነው ብለህ ነቢያት ከእስራኤል ነገድ ውጭ አይነሱም የሚለውን ፎርቢድ የሚያደርግ አይደለም። ምክንያቱም ብዙ ነቢያት ከነገድ እስራኤል ውጭ ስለነሱ እነ ባላም ሶን ሶፎርስ ከእስራኤል ውጭ ስለነሱ አይ ቲንክ ኦርቶዶክስም ስለሆንክ መጽሐፈ ኩፋሌ ላይ ቃል በቃል ኢስሐቅም ኢስማኤልም ከቨነንቱ እንዳለ ያስቀምጣል። ከፍቼ ላሳይ ይችላለሁ። ማስረጃ ትጠይቀን ይችላለ። መጽሐፍን እንድታነብ ሰጀስት አደርግሃለሁ ማለት ነው። ወገናችን አይ ቲንክ ታይም ያልቋል። አይ አንተ ማምስት የቃል ቃል ያለ አይ ቲንክ እንደዛ ነው ማለት 5 እሱ ተጠቅሟል። 5 የሚጠቀምና ወደ ኪዌኔ ይገባል። ያው አስጀምረው አሩቅ አስጀምረው። ኦልራይት አናስ አሁንም በትክክል እየሰማህ አይደለም። ኦኬ ወገናችን አናስ በትክክል እየሰማህ አይደለም። ክሌሞችን ከዚሁ ልጀምርና ከፓራክሊቶስ እንጀምርና ፓራክሊቶስ የሚለው አህመድ አይደለም ስንል ሲቀጥል ደግሞ ፔሪክሉቶስ ነው አንተ እያመጣህ ያለው። ከግሪክ ሌክሲኮኑ ላይም ስታመጣ ፔሪክሉቶስ ነው እንጂ ፓራክሌቶስ አይደለም። ኦኬ ግሪኩን እያነበብነው ነው። ማንበብ የምትችል ከሆነ ከዛው ትረዳለህ። አሁን ያመጣህበት ቦታ ላይ ተመልሰን ብንሄድ ፔሪክሉቶስ ነው እንጂ ፓራክሌቶስ አይደለም ያመጣው። እያየሁት ነው ግሪክ ማንበብ ስለሚችል ማለት ነው። እንቀጥላለን። ሌላው ለተለያየ ትርጉም ተጋላጭ ሆኗል አለ። መጽሐፍ ቅዱሱ ላይ የተለያየ ትርጉም አልሰጠውም። ኦኬ ምንድን ነው የሰጠው? ፓራክሊቶስ የሚለውን እኔም ራሴው እዚሁ ላይ ስትሮንግ ሌክሲከኑ ላይ ገብተን እናያለን። ፓራክሊቶስ የሚለውን ሎየር ቅድም ተናግሬዋለሁ፣ መደጋገም አያስፈልገው። ጠበቃ የሚል ነው። ሌላው ደግሞ አድቮኬት የሚያደርግ ነው። ስለዚህ አድቮኬት የሚያደርግና ጠበቃ የሚሆን ነው። ስለዚህ ይህን ሁለቱ ትርጉም መጽሐፍ ቅዱስ ውስጥ አለ ወይ? አዎ። ጠይቀኝ የታለ? ይኸው ላሳይቅ። ለምሳሌ አድቮኬት የሚያደርግ ካልን አድቮኬት ማለት መናገር የሚችል ነው አይደል? አብ በስሜ የሚልከው አጽናኙ መንፈስ ግን ሁሉን ነገር ያስተምሯቸዋል፣ እኔ የነገርኳችሁንም ሁሉ ያሳስባቸዋል ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ። ይሄ አድቮኬት ማድረግ ነው። ሲቀጥል ደግሞ ጀጅ ያደርጋል ወይም ደግሞ እንደ አውቶሪቲ ወይም ደግሞ እንደ ሎየር ይሆናል ብለን ስንናገር እዛው መጽሐፍ ቅዱሱ ላይ ተቀምጦ ነው። ከራሳችን ያመጣነው ነገር ምንም የለም። ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ላይ አጽናኙ ሲመጣ ሰዎች በእኔ ስለማያምኑ ይላል። ኦኬ ስለ ጽድቅም ይፈርዳል ይላል። ስለዚህ አድቮኬት ያደርጋል፣ ሎየር ነው። ሲቀጥል ደግሞ በዚሁ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ጠበቃ የሚለውን ያስቀምጣል ማለት ነው። ስለዚህ ጠበቃ ነው እንዴ አህመድ ማለት ጠበቃ ማለት ነው? አይደለም። ጠበቃ ማለት ስለ አንተ ጠበቃ ዋስ የሚቆምልህ ማለት ነው። ጠበቃ የሚሆንልህ ማለት ነው። ስለዚህ ጠበቃ የሚሆንበትም ደግሞ ይኸው መጽሐፍ ቅዱሳዊ ነው፣ አስቀምጠናል። ሌላው ያነሳው ፖይንት ምንድን ነው ወገናችን? የቱ ጋ ነው ያለክ ብሎ የክርስቶስን አነሳ። እኔ ክርስቶስ ጋር መቼ ሄድን? እያወራን ያለ ነው ፕሮፌሲ ላይ ነው። ማን? ነቢዩ መሐመድ ላይ። ስለዚህ የጠቀስኩልህ ሱራ 61:6 ተፍሲር አልቁርጡቢ ስትመለከት ምን ታገኛለህ? በአልማሂ ነው ስሜ ቶራ ላይ በአሃድ ነው ያለው ብሎ እየተናገረ ነው። ስሜ ቶራ ላይ በአሃድ ነው። ስለዚህ አንተ እያነሳ ያለው ስለ ግርዛት ነው። አሁንም ፖይንትክ ጉንጭ አልፋ የሆነ ክርክር ነው እንጂ የሚሆነው ፖይንትን ሚዛን የሚደፋ እንኳን አይደለም። ስለዚህ በአሃድ የሚባል ስም ነው የምትፈልገኝ እያለህ ነው። ኦኬ ከክርስቶስ ጋር ምንም የሚያገናኘው የለም። ነቢዩ መሐመድ ላይ ፎከስ አድርገህ አውራ። ሲቀጥል ማይ ኔም ኢዝ ሳልም አለ። አልማሂ በሚለው ነው ፈልገኝ እያለ ያለው። ቁርአን ላይ ኦፍኮርስ መሐመድ አለ። ጎስፔል ላይ አህመድ በሚል ስም ነው እንጂ ፓራክሌቶስ በሚል ስም አይደለም እያለ ያለው። አህመድ በሚል ስም ነው። አሁንም ድጋሚ ስማ፣ አህመድ በሚል ስም ነው ፈልገኝ አለ። ዶቶቹን ኮኔክት በማድረግ ነብይህን ወደ ሐዲስ ኪዳን አምጥተህ ፓራክሊቶስን ግሎሪፋይድ ስለሚል which is ላቲን ትራንስሌሽን ሌክሲከኑ እሱን ለፓራክሌቶስን ተጠቀምክ። እሱ ደግሞ ምንም ነው። ለምን? መረጃዎቻችን እየፈረዱን ስለሆነ ማለት ነው። ሌላው ያነሳው ጀነሲስን አንስቷል ወገናችን። ጀነሲስ ግርዛት ከምን ጀምሮ ነው ነብይ መሐመድ በግርዛት በኩል እመጣለሁ ያለ? የለም አላለህም። ግርዛት አላለህም። ያወራ ያለው አሁንም
አሃድ በሚል ስም ነው ቶራ ላይ። ኦኬ ሲቀጥል ዘርስ በማን ይቆማል ነው ያለው? በይስሐቅ በኩል። አሁንም ደግሜ ልንገርህ፣ በእስማኤል አይደለም በይስሐቅ በኩል ነው ዘር የሚቆመው ብሎታል። ኦኬ ዘር በማን በኩል ይቆማል ብሎታል? ዘር በማን በኩል ይጠራል ብሎታል? በይስሐቅ። ቅድም ከፍቼ እያሳዩዋቸው ነበር ወገኖች። ስለዚህ ይሄንን አንደርስታንድ አድርጉ። ስለዚህ ከመካከል ነቢይ ይነሳል ብሎ ሲናገር ከእስራኤል ወገን ነው እንጂ ከሌላ ቦታ አረብኛ ቋንቋ ተናጋሪ አይደለም። ይህንንም ማንበብ እንኳን ትንሽ ያቅታል ብዬ አላስብም። ምክንያቱም ይህን ሁሉ ኢንቨስቲጌት ካደረግ ዘፍጥረት ምዕራፍ 21 ላይ እዚሁ ላይ ዘፍጥረት ምዕራፍ 21 ከቁጥር 12 ላይ በይስሐቅ ዘር በይስሐቅ ይጠራል ይለዋል። እስማኤል ነው የሚለው አይደለም። እዚህ ጋር ስሜ በግርዛት ነው ብሏል አላለም። ስለዚህ ክርስቶስ ጋር ሄደ ሌላ አክሽን ውስጥ እንድገባ ለማድረግ የሞከርከው ነገር አልተሳካልም። አሁንም እዚሁ ላይ ነኛ ዘር በይስሐቅ በኩል ይጠራል ስለሚል ይስሐቅን እስማኤል እንግዲህ በእስማኤል በኩል ነው ብለህ ነው አንተ የምትናገረው፣ እስማኤሊቲ ነው ብለህ ነው። የምር ግን ይሄ ነገር በታሪካችሁ ስናየውን እውነት ነው። ላይፍ ኦፍ ፕሮፌት ኦፍ መሐመድ ቮሊዩም 1 አንደኛው ሙጀለድ ላይ ሲራ አልነበውያ ላይ በዚህኛው ኪታብ ላይ ምን እንመለከታለን? ፔጅ 51 ላይ ኢብኑ ዑመር ቢን ካታብ እና ኢብኑ አባስ በዚህ ጉዳይ ላይ ምን ብሎ ይናገራል? ዑመር ቢን ካታብ እና ኢብኑ አባስ በዚህ በኩል ምን ብሎ ይናገራሉ? ዊ ኬሪ ባክ ዘ ጂኒኦሎጂ ኦፍ ኦንሊ አስፋራስ ምን ብሎ ይናገራል? አድናን የነቢዩ መሐመድ የዘር ሀረግን ወይም ጂኒኦሎጂን ፋሚሊ ኦፍ ትሪ ኦፍ ዘ ፕሮፌት ሄደን ስንመለከት ነቢዩ መሐመድ እስከ አድናን ድረስ ብቻ ያለውን ሀያቶቹን ወይም 30 አንሲስተሮቹን ብቻ ነው የምናውቀው፣ እስከ እስማኤል አይደርስም እያለ ነው። ምን ኪታብህ በኪታብህ እንኳን ስንሄድ እስማኤል ጋር አይደርስም ነብይ። አም ሶሪ ቱ ሴይ ዲስ ቱ ዩ። ይህንን ዜና ስነግርህ በጣም ነው ማዝነው። ምክንያቱም 30 ወገኖች እንኳን አይታወቁም። ቢትዊን አድናን ኤንድ እስማኤል ዴር ዌር ይልና ስንት ይላል? 30 አንሲስተርስ። ኦኬ አነስ ጥያቄና መልስ ነው። ሹር እንዴ ጋር 10 ደቂቃ አይሽ ስጀምር ነገር ያ ጥያቄና መልስ ዝግጁ ነህ? እንጀምር። ጀምር። የመጀመሪያ ጥያቄ ፋራን አረቢያ መሆኗን ቶማስ ኬሊ፣ ጆን ብላክ ተናግሯል። ትቀበላለህ ወይስ አትቀበልም? እነዚህ ምሁራኖች ፋራን አረቢያን ዴዘርት እንዳልሆነ እዛው ሌክሲከኑ ላይ ስንመለከት ኖርዘርን ኢጅድ ኦፍ አረቢያን የተጠየቁ መልስ ቃል ቆይ የጠየቁ ስለ እነዚህ ምሁራን የጠየቁ እነዚህ ምሁራኖች ፋራን አረቢያ መሆኗን ተናግረዋል። ትቀበላቸዋለህ ወይስ አትቀበላቸው? ምሁራኖቹን ክፈት ማስረጃ እነማን ናቸው? ቸርች ፋዘርስ ነው የሚቀበለው። ያ እነዚህ ምሁራን አትቀበልም? ስኮላር አትቀበልም? እነዚህን ስኮላር አትቀበልም? ክፈት ማስረጃ ነው። ይኸው ከፍቻለሁ። ፋራን አረቢያ መሆኗን ይኸው ና ኢንሳይክሎፒዲያ ቢብሊካ እባክህ ከፍቻለሁ። አይቀበልም ማለት ነው። ና ወደ ሌላ ጥያቄ ስኮላሮቹን እየካደን ያለው ገና ሙሉ መጽሐፍን አስክዳለሁ። አሁን በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ መንፈስ ቅዱስ የሚለውን ቃል ከሲሪያክ ሳይናቲከስ ኮዴክስ ላይ ያሳይ። ቶሎ በል። ሲራክ የትኛው ላይ? በሲሪያክ ስትለኝ አታውቀውም? ያሳዝናል። አላሁ አክበር። ኦኬ ወገናችን አሁን ወደ ቀጣይ ጥያቄ ወደ ሌላ ጥያቄ ማታውቀው ለዚህ ነው እንደዚህ ተንተርተር የገባው። ና ፓራክሊቶስን በተመለከተ ፍሬድሪች ስፒዳ፣ ዴሎፎሴ፣ ሃንስ ዊንዲች፣ ሪዶልፍ ባልትመን እነዚህን ሁሉ ስኮላሮች ማለት ነው መጀመሪያ ላይ ሰልፍ ፊገር ነበረ፣ በኋላ ላይ ነው መንፈስ ቅዱስ የተባለው ብለዋል። እነዚህን ታላላቅ ስኮላሮች ትቀበላለህ ወይስ አትቀበልም? አሁንም ደግሜ እነግርሃለሁ፣ ስኮላር የሚባል አልቀበልም። ኤርሊ ቸርች ፋዘር ነው የምቀበለው። ጎበዝ ልጅ፣ መጽሐፍን ገና ሙሉ መጽሐፍን ነው ማስከደ፣ ገና ሙሉ ስኮላሮችን አስከዳል። ትንቢተ ዳንኤል ትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ የአምላክ መንግስት ኪንግደም ኦፍ ጋድ ሮምን ያጠፋታል ተብሏል። በታሪክ ሂስቶሪካሊ ሮምን ኢምፓየር ያጠፋው የትኛው መንግስት ነው? በታሪክ አይደለም እያወራን ያለው መጽሐፍ ቅዱስ ላይ ነው። ስለዚህ ሮምን የተጠየቁን መልሰው ገናቸው። በታሪክ ሮምን ያጠፋት መንግስት ማን ነው? ይኸው የሚያጠፋት ድንጋዩ ነው። ሁሉንም መንግስታት የሚያጠፋው ድንጋዩ ነው። አልጠየቁም። እኔ በታሪክ ሂስቶሪካሊ ሮምን ያጠፋት መንግስት ማን ነው? ማስረጃውን ክፈት። ይኸው እኔ ያሳዝን እየጠየቁ ያለው እባክህ ካላወቅህ አላቀበለኝ። እባክህ አረሚዮት አድርገውን እየተጠየቀውን ብቻ ትመልሳለህ። ዳንኤል ላይ ምዕራፍ 2 ቁጥር 44 መሰረት የአምላክ መንግስትን ሮምን ሂስቶሪካሊ ያጠፋት መንግስት ማን ነው?
መጽሐፍ ቅዱሱ ላይ ሂስቶሪካሊ ያጠፋት መንግስት ማን ነው የሚል የለም። አምጣ ካለ ስለ መጽሐፍ ቅዱስ አልጠየቁም። ሂስቶሪካሊ ማንን ያጠፋት? ሮምን ማን ያጠፋት? ሂስቶሪካሊ የሚል የለም መጽሐፍ ቅዱስ ላይ አምጣ። በታሪክ የተጠየቅኩ ስለ ታሪክ ነው የጠየቅኩ። ስለ መጽሐፍ ቅዱስ እየጠየቅኩ አይደለም፣ ስለ ታሪክ ነው የጠየቅኩ ያለው። በታሪክ ሮምን ያጠፋው ማን? ነብይን መጽሐፍ ቅዱስ ላይ ነው እየፈለግን ያለ ነው። ሂስቶሪካሊ ያሳዝናል። ጋይዝ ያሳዝናል። እነዚህ ናቸው አፖሎጂስት ብሎ ና ሆስት ካልገባን እያለ የሚያወራው ይሄ ልጅ ነው ማለት ነው። አያችሁ? ኦኬ ና ኤድዋርድ ጊበን ኧረ እባክህ ሚውት አድርገውን መልስ እያየን እኮ ነው። ኤድዋርድ ጊበን የተባለ የክርስቲያን የታሪክ ስኮላር ማለት ነው ሮምን ያጠፋቸው ሙስሊሞች ናቸው ብለዋል። ትቀበላለህ ወይስ አትቀበልም? ኤድዋርድ ጊበንን አጌን ኤድዋርድ ጊቨን ኤርሊ ቸርች ፋዘርስ አይደለም። አላውቀውም፣ አልቀበልም። መሰግናለሁ። አይቀበልም። ያሳዝናል። ና በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጭ ነቢያት ተነስተዋል ወይስ አልተነሱም? ኦኬ ሐሰተኛ ነቢያትን መጽሐፍ ቅዱስ ሐሰተኛ ነቢያትን ነቢያት ብሎ የመጥራት ችግር የለበትም። እኔ ስለ ሐሰተኛ ነቢይ አላወራሁም። ያ ጃሂል እየተጠየቅ ያለው በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጭ ነቢያት ተነስተዋል አልተነሱም ነው እያልኩ ያሉት። ዲቤታችን መጽሐፍ ቅዱስ ውስጥ ነቢዩ መሐመድ አለ ወይ አይደለም ነው፣ ስለሌላ ነገር አይደለም። ኢላሃ ኢለላ የተጠየቅኩን ጥያቄ መልስ እባክህ። የጠየቅኩ ጥያቄ በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጭ ነቢያት ተነስተዋል አልተነሱም? ስለ ነቢዩ መሐመድ ነው ፕሮፌሲ እያወራን ያለ ነው። ዲቤቱም እሱ ነው። አምጣ ማስረጃ። ቀደም ምን ብለህ ነበረ? ዩክሌም በቃ ሚውት አድርግ። ቅደም ክሌም አድርጎ ነበር ያ ጀማ ከእስራኤል ውጭ እኮ ነቢያት አይነሱም ምናምን አለ። አሁን ሲጠየቅ ግን አፉን ነው የያዘው ማለት ነው። ተነስቷል አልተነሱም? ነቢያትን ስለምትክድ ነው አፈን ያዝከው። ተነስቷል አልተነሱም ነቢያት ከነገደ እስራኤል ውጭ? መልስ። ከእስራኤል ውጭ እያወራን አይደለም፣ መጽሐፍ ቅዱስ ላይ ነው እያወራን ያለ። ሁለተኛ እንዳትመጣ ማለት ነው። ሁለተኛ ዲቤት ብለህ እንዳትመጣ። አላሁ አክበር፣ አላሁ አክበር። ኦኬ እየተጠየቅኩን እየመለስክ አይደለም። የተጠየቅኩን ምንም እየመለስክ አይደለም። ኦኬ ዘዳግም ምዕራፍ 18 ላይ ወደ ዘዳግም 18 እንምጣና ዘዳግም 18 መሰረት ከአንተ መካከል የሚለው ቃል ጭማሪ ነው አይደለም? ካልሆነ ከግሪክ ሰብታጀንት ላይ ከፍታ አሳየኝ ቶሎ በል። ኦኬ ግሪክ ሰብታጀንት ላይ ከፍታ አሳየኝ ቶሎ በል። ሰብታጀንቱ ትራንስሌት ያደረጉት ከማዞሬቲክ ቴክስቱ ላይ ነው። ማዞሬቲክ ቴክስቱ ላይ መካከል የሚል አለ። ስለ ትራንስሌተሮቹ አልጠየቅኩም። ከሰብታጀንት ላይ አሳየኝ። ይኸው ከሰብታጀንት ላይ ስለ ሌሎች ትራንስሌሽን አልጠየኩም። ሰብታጀንትን ክፈትና ከሰብታጀንት ላይ አሳየኝ። ወገናችን ሰብታጀንትን ትራንስሌት ያደረጉት ከማዞሬቲክ ቴክስት ነው። ማዞሬቲክ ቴክስቱ ላይ ከመካከል የሚል አለ። አነባልን ና አንብብልኝ። ዋት ምንድን ነው ያልከው? ማዞሬቲክ መቼ ነው ትራንስሌት የተደረገው? ማዞሬቲክ መቼ ነው ትራንስሌት የተደረገው? ሰብታጀንቱ ከማዞሬቲክ ቴክስት ላይ ትራንስሌት ያደረጉት። ና ዮሐንስ ወንጌል ና በቃ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ማለት ነው ኢየሱስ ክርስቶስ ከእኔ በኋላ ይመጣል ሲል ማለት ነው አሎስ የሚል ቃል የተጠቀመው ማለት ነው። አሎስ ማለት ደግሞ አናዘር ኦፍ ዘ ሴም ካይንድ ማለት ነው። አኮርዲንግ ቱ ዘ ስትሮንግ ኮንከረንስ። ሶ ልክ እንደዚህ ኢየሱስ ያለ ነቢይ ነው እና ነቢይ እንደሚመጣ ትቀበላለህ? ልክ ኢየሱስ እንዳል ያለ እንደማን ያለ አልከኝ ወገናችን? እንደማን ያለ? እንደ ኢየሱስ ያለ። ስለዚህ እንደ ኢየሱስ ከሆነ እስራኤላዊ መሆን አለበት፣ የእስራኤል ቋንቋ ተናጋሪ መሆን አለበት። ቀጥል። ሌላ ጥያቄ። እሱን አይደለም የጠየቁ ጥያቄ ምንድን ነው? ጨርሰናል። አይ ኧረ እባክህ የተጠየቀውን ብቻ መልስ ወገናችን። የተጠየቀው ምንድን ነው? አኮርዲንግ ቱ ዘ ሌክሲከን አናዘር ኦፍ ዘ ሴም ካይንድ ነው እና ሰው ነው ብለህ ትቀበላለህ? ኦር መንፈስ ቅዱስ ነው? እንደ ኢየሱስ ክርስቶስ አሎስ የሚለው ቃል እንደ ኢየሱስ ክርስቶስ ከሆነ ሌክሲኮኑን ክፈትና እንደዛ ከሆነ እስራኤላዊ ነው፣ የእስራኤል ቋንቋ ተናጋሪ ነው። በቃ ና ኦሪገን ኦፍ አሌክዛንድሪያ ምን በማለት ይናገራል? ፓራክሊት ማለት አፖስትል ፖል ነው ማለትም ሐዋርያ ፖል ነው ብለው መንፈስ ቅዱስ እንዳልሆነ ተናግሯል። ትቀበላለህ ኦሪገንን? ኦሪገን ምን የትኛው ኢንተርፕሬቴሽን ላይ ክፈተው ማስረጃው? ይኸው ና ግሪክ ማንበብ ይችላለሁ። ክፈተው የትኛውን ፓራክሊቶስ የሚለውን ራሱን ጠቅሶ አረባክና አዳም ፓራክሊቶስ የሚለውን ጠቅሶ ኦሪገን ራሱ ማለት ነው ሆሊ ስፒሪት ኢን ኤንሸንት ቸርች በሚለው ሄንሪ ጠቅሷል እና የኦሪገንን ኮቴሽን ምን በማለት ጠቅሷል? ኦሪገን ሃዌቨር ቴልስ አስ ዛት ሰም ኦፍ ሂዝ ዲሳይፕል ሁ ዲድ ከዚህ እዚህ ውስጥ ላስገባለህ። እሺ ኦሪገን ሃዌቨር ቴልስ አስ ዛት ሰም ኦፍ አንዴ ሰም ኦፍ ሂዝ ዲሳይፕል ይኸው ወርዱን ሰዓቴን አትግደል ወገናችን። who did maintain the other paraclete who ግሪኩን ክፈተው። ይኸው ፓራክሊት was to be identified
ኧረ እባክህ አንድ አዳምጥ። ወዛ አፖስትል ፖል ብሏል። ትቀበለዋለህ? አልቀበሉም። ትቀበለዋለህ? አትቀበልም? ኦሪጋን አልቀበሉም። ቸርች ፋዘር ተካደ። ያጀማ ኦሪጋን ቸርች ፋዘር ነው የምቀበለው አለ። አሁን ቸርች ፋዘር እየካደ ነው ያለው ማለት ነው። ይገርማል። አላሁ አክበር። ኦሪጋንን ክዶታል። ኦኬ ና ወደ ዳንኤል ተመለስና፣ ኧረ እባክህ ና ወደ ዳንኤል ተመለስ። ወደ ና የምትጠየቀውን ጥያቄ መለስ። ዳንኤል ፋሩቅ ታይሙን አቁም። ስለ ኦሪገን አልጠየኩም። አሁን ሌላ ጥያቄ እየጠየኩ ነው ያለሁት። እባክህ ከቶፒክ አትውጣ። እባክህ ከቶፒክ አትውጣ። በቶፒኩ እናውራ። አሁን ሚዩት አድርገና በስ ጥያቄ ልጠይቅ እባክህ። ኦኬ ወደ ሌላ ጥያቄ ስናልፍ ዘዳግም ምዕራፍ 33 ላይ ማለት ነው ዲቫይን ሎ በማለት ስትሮንግ ኮንኮርደንስ ያስቀምጠዋል። ትቀበላለህ? አትቀበልም? ድገመው ጥያቄው። አይ እሺ፣ ዘዳግም ምዕራፍ 33 ላይ ኧረ እባክህ በቃ የሚታርግ ዲቫይን ለው ብሎ ያስቀምጠዋል። መለኮት ዲቫይን ለው በማለት ስትሮንግ ኮንኮርደንስ ያስቀምጠዋል። ትቀበላለህ ወይስ አትቀበልም? ዲቫይን ለው የሚለውን እቀበላለሁ። የአስርቱ ትእዛዛት በሲና ተራራ ላይ የወረደው ነው። በቃ ዩሲ ጋይዝ ዩሲ ይሄ ነበረ ቅድም እንደዚህ ሲፎክር ሲለፈልፍ የነበረው እንዲህ ነው። በ10 ደቂቃ ውስጥ እንደዚህ እንትን ማድረግ ማለት ነው። ኦኬ ወደ ሌላ ጥያቄ እናልፋለን ማለት ነው። ዳንኤል ምዕራፍ 44 ላይ አራተኛው መንግስት በአምስተኛው መንግስት ይጠፋል ይላል ብሏል አይልም መጽሐፉ? አራተኛው መንግስት በየትኛው መንግስት? እስቲ ክፈተው። በኪንግደም ኦፍ ጋድ ወይንም በአምስተኛው ኪንግደም ልበለውና ይጠፋል ይላል አይልም መጽሐፍ ቅዱስ? አኮርዲንግ ቱ ዘ ባይብል ዘላለማዊ ነው ዘላለማዊ አይደለም? ስለ ዘላለሙ እንመጣለን። አልጠየቅኩም። በአምስተኛው መንግስት ይጠፋል ይላል አይልም? ለዘላለም የማይፈርስ መንግስት ነው፣ በሱ ነው የሚተካው። ኧረ እባክህ የምትጠየቀውን ይጠፋል ይላል አይልም? አላሁ አክበር እኮ ለዘላለም በማይፈርስ መንግስት ነው የሚጠፋው ወገናችን፣ በድንጋይ ኦኬ ችግር የለውም። በዘላለም በማይፈርስ መንግስት የሚጥፋና ግን ይጠፋል አይጠፋም? ይጠፋል። ሁሉም ይጠፋሉ፣ አራቱም ይጠፋሉ። ከጠፋ በታሪክ ሮምን ያጠፋው መንግስት ማን ነው? ቃል በታሪክ ሮምን ያጠፋው መንግስት ይሄ ነው የሚል አምጣ። ይኸው ዳንኤል 2 እኔም አለኝ። ክፈት። ቀደም ሰጠው ስኮላር ሰጠው። በሂስቶሪን አታውቅም? አልተማርክም? እስከ ስንት ነው የተማርከው? ኤርሊ ቸርች ወገናችን ነው። እስከ ስንት ነው የተማርከው? ላኪ ፎር ዩ ሂስትሪ ከተማርክ ማለት ነው ወገናችን። ሂስትሪ ከተማርክ ሮምን ያጠፋት ማን ነው? ሮምን ያጠፋት ኦቶማን ኢምፓየር ነው። ኦኬ በ1453 ምንድን ነው የተፈጠረው? ኧረ በለው መጽሐፍ ቅዱስ ላይ ከ1450 ከ2000 ዓመታት በኋላ የተፈጸመውን ነገር ከመጽሐፍ ቅዱስ ላይ እንሰጠ ነው። አላሁ አክበር። ይህን ነው የምጠብቀው? እየተጠየቅ ያለው ሂስቶሪካሊ 1453 ላይ ሮምን ያጠፋት ማን ነው? ይህን ያህል ፓኒክ ሆነ ነበረ ማለት ነው። እሺ ግን ማለት ነው ወላሂ ነው ወደ ጥያቄ ምንም እየተመለሰ አለ። እኔ ቢደገም ደስ ይለኛል። ሰው ይፈልጋል። አናት በእኔ ልግባ ወይስ ይቅር? ጠይቅ። ከእንደገና አስጀምሮ ፋሩቅ አስጀምሮ ከእንደገና አንዴ ካሜራ ልክፈት። ኦኬ ክፈት። ከማስቸግርሽ በኋላ ጠይቅ። ኦኬ ሱራ 61 አስጀምረው ፋሩቅ። ሱራ 61 6 ላይ ተፍሲር አልቁርጡቢ ኦኬ መሐመድን በቶራ ውስጥ አሃድ ብለህ ፈልገኝ ብሏል አላለህም? ክፈተው። ተፍሲር አልቁርጡቢ ይኸው ተፍሲር አልቁርጡቢ ላይ ተፍሲር አልቁርጡቢን ጠቅሰሃል። ቼን ኦፍ ናሬሽኑ ክፈት ቶሎ በል። ኢስናዱን ማለት ነው ሰነዱን ክፈት። የጠቀስከው ዘገባ ላይ ሰነዱን ክፈት ቶሎ በል። ሰነዱን ክፈት። ያ ተፍሲር አንድ ተፍሲር ማለት ነው። ተፍሲራቶች ስለ ተፍሲር ካልተረዳ ከፍቼ ስለ ተፍሲር አብራራልሃለሁ። እና መጀመሪያ ግን ምን ማድረግ አለበት? ኢስናዱን ክፈትልኝና ኢስናዱን እንመልከተው። ሰነድ አለ ያመጣኸው? ሰነድ አለ
ሰነዱ የማያስገባው ቁርጡቢ ስለ ተፍሲር ካላወቅ የተፍሲር ጸሐፊያን ምን ያደርጋሉ መሰለ እስራኤልያትም ሌሎች ዘገቦችንም በተፍሲራቸው ላይ ያስቀምጣሉ ማለት ነው። እና ትክክለኛውንም ዘገባ ያስቀምጣሉ። ኦፍኮርስ እና አንተ ምን ማድረግ አለብህ? አሁን የጠቀስከው ላይ ኢስናዱን ሰነዱን ክፈተልን ብራዘር። ይህንን ይዘን አስር የመጣው ወገናችን አትጩ መልስ። ኢብኑ ከሲርን ጨምሮ ሌሎቹን አቡ አምርን ጨምሮ ሌሎቹም ናፊን ጨምሮ ኢስናዱን ነቢዩ ሰለላሁ ዐለይሂ ወሰለም ቆይ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይመለሳል ብለሃል። ክፈትልን ቶሎ በል። ምን ድገመው እስኪ ድገመው። ወደ ነቢዩ ሰለላሁ ዐለይሂ ወሰለም መመለስ አለበትና ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ተናግሯል ካልክ አንድ ዘገባኛ ሙስሊሞች የምንቀበለው ከነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢብን አባስ ኦር እንትና አነስ ኢብን ማሊክ እንትና ተርኮታል ተብሎ ነው። ሶ የከፈትከውን ዘገባ ክፈት ነው። ወዲያውኑ ኢት ዊል ናሬት ዳት ዘ ፕሮፌት ፒስ ቢ አፖን ሂም ምን ብሎ ተነግሯል? ማይ ኔሽን ሉክ እዚህ ጋር ተመልከቱ። አላሁ አክበር። የተጠየቀው ጥያቄ ኢስናዱን ክፈት ብራዘር። ነቢዩ አሏል ኢስናዱን ክፈት። እንዲህ ነው የምትዋረደው። አላህ ምስክሬ። ሰነዱን ክፈት። ሰነዱን ከሲር ብዬ ከፍቼልሃለሁ። አሁን አላየኸውም ወገናችን? ኢብኑ ከሲር ስንተኛ ክፍለ ዘመን ላይ የነበረ ሰው ነው? ኢብኑ ከሲር ከነቢዩ ሰለላሁ ዐለይሂ ወሰለም ዘገባ ከተወራ ቆይ የነቢዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች አሉ። ሶ ከነቢዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ነው መወራት ያለበት። ክፈትልን። አንተ ነህ እየተንተባተብክ ያለው እኮ። አላሁ ያሳዝናል። ኦኬ ዘፍጥረት ምዕራፍ 21 ላይ ዛራ ሚውት አድርጊ። ዘፍጥረት ምዕራፍ 21 ላይ ዘር በይስሐቅ ይጠራል አላለውም ብሎታል እግዚአብሔር። ክፈት። ይኸው ከፍቼዋለሁ። ኦኬ ዘር በይስሐቅ ይጠራል አለው። እሺ ኦኬ ታዲያ ለእስራኤሎች ዘፍጥረት ዘዳግም 18 ላይ ከወንድሞቼ ነው የሚለው። ወንድሞቼ የሚሆነው ማቼ ነው? እነማን ሲሆኑ ናቸው? ምናዊ ናቸው? እስራኤላዊ ናቸው? አይደሉም። እስራኤላዊ አይደሉም። እሱንም ላስረዳህ ማለት ነው። ዘዳግም ምዕራፍ ዘዳግም 18 ላይ አረባክ ልመልስልህ ጠይቀሃል። ጠይቀህማ ራስህ ካወራ ምን ልመልስልህ? ሚዩት አድርግ። ልመልስልህ ይበቃል። ያዝ አረባክ ልመልስልህ ዘዳግም ምዕራፍ ጠየቅክ እኮ ከጠየቅክ ልመልስልህ። ነቢይ ያስነሳልሃል ያለው ዘዳግም ምዕራፍ 18 ላይ ከነገደ እስራኤል ውጪ ነው። ይህንንም እንዴት ነው የምናውቀው ከተባለ ወንድሞች የሚል ቃል አለ እና እንዲሁም ደግሞ ዘዳግም ምዕራፍ 34 ቁጥር 10 ላይ ከነገደ እስራኤል ውጪ እንደሆነ ኢቨን ከወንድሞች አምላክ እግዚአብሔር ከወንድሞች እንደኔ ያለ ነቢይ ያስነሳላችኋል። ለማን ነው ያስነሳላችኋል? ለለመናችሁት እያለ እየተናገረ ነው። አስነሳላችኋለሁ ብሎ እየተናገረ ነው። ይህንን ለእስራኤላውያን አይደለም፣ ለእስራኤላውያን እግዚአብሔር ነቢይን ከእስራኤል ውጪ ከወንድሞቻቸው እንደሚያስነሳ ነው እየተናገረ ያለ። አምጣ ውጪ አዳምጣ ልስጥህ። ኦኬ ይህንንም እንዴት ነው የምንገነዘበው ከተባለ ከነገደ እስራኤል ውጪ እንደሆነ ዘዳግም ምዕራፍ 34 ቁጥር 10 ላይ እንደ ሙሴ ያለ ነቢይ በእስራኤል ምድር አይነሳም ይላል። ምን ቀደም የጠቀስኩልህ ሳማሪታን ፔንታተክ ሳማሪታን ፔንታተክ ከነገደ እስራኤል ውጪ እንደሚነሳ ነው የተናገረው። ስለዚህ ከነገደ እስራኤል ውጪ ነው የሚነሳው። መካከል የሚላለ የለም። ምን መካከል የሚል የለም። ማዞሬቲክ ቴክስቱ ላይ ዲትሮኖሚ 18 ላይ 15 ላይ ክፈተው። ይኸው ከፍቼዋለሁ። ታነባለህ ብሪው? እንግሊዝኛውን ክፈተው። ከጎን እንግሊዝኛውን ክፈተው። እኔ ብሩ እችላለሁ አላልኩም። ፍሮም ደ ሚደስት ኦፍ ዴይ። ይኸው እንግሊዝኛው ፍሮም ደ ሚደስት ኦፍ ዴይ ብሎ ኖ አልቀበልም። ምክንያቱም ሰብቷጀንት ላይ አረባካ እንዲያዳም ሰብቷጀንት ላይ እንዲሁም ደግሞ ሐዋርያት ሥራ ላይ ጴጥሮስ ሲጠቅሰው ጠቅሶን ስላላገኘሁት አልቀበለው። ወገናችን አንዴ ሰብቷጀንት ጴጥሮስ ከጠቀሰው ከጴጥሮስ ያሳየኝ ወገናችን አንዴ ማዞሬቲክ ቴክስት የተተረጎመው ሰብቷጀንት የተተረጎመው ከማዞሬቲክ ላይ ነው አይደለም? ለምን ማሶሬቲክ ነው ከሰብቷጀንት የተተረጎመው? ይህንን አታውቅም? ማሶሬቲክ መቼ ነው የተጻፈው? ማሶሬቲክ መቼ ነው የተጻፈው? ተመለስ ማሶሬቲክ መቼ ነው የተጻፈው? ትንቢተ ዳንኤል ምዕራፍ 2 ተመለስ። ሁሉንም መንግስት ዘላለማዊ መንግስቶችን የሚያጠፋው ያ ዘላለማዊ ድንጋይ ነው ይላል። ድንጋዩ ክርስቶስ ነው። ትቀበላለህ አትቀበልም? አይልም። ክርስቶስ የማይሆንበት ምክንያት ምንድን ነው? ክርስቶስ ሮምን አላጠፋትም። ይልቁንስ ማለት ነው በሚያሳዝን ሁኔታ እሱ ነው በሮሞች የጠፋው። ኢቨን ፎልስ ፕሮፌት ነው የሚያደርገው። አንተ የጠቀስከው ጥቅስ ማለት ነው። ያ እየመለስኩልን ያለው ክርስቶስ አይደለም። ለምንድን ነው ክርስቶስ ያለው ነው ከተባለ ክርስቶስ ሮምን ሳያጠፋት እሱ ነው በሮም የጠፋው። በሚያሳዝን ሁኔታ ተቅለውት ማለት ነው። ድንጋዩ ከዘላለም አያነብም።
ሉክ እንደማያነብል አሳያችሁ። ትንቢተ ዳንኤል ምዕራፍ 2 ከቁጥር 45 ላይ ድንጋዩም እጅ ሳይነካ ከተራራ ተፈንቅሎ ብረቱንና ሸክላውን ብሩን ወርቁንም ሲፈጨው እንዳየው እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቁታል። በህም ይሄ እውነተኛ ፍቹን ያለ ይሄ ድንጋይ ሁሉንም ይፈጫል። ትቀበላለህ? አትቀበል? ሁሉንም ይፈጫል። እቀበላለሁ። ድንጋይ የተባለው ደግሞ ዳትስ ሜታፎሪካል ስፒክ ነው። ለምሳሌ አረባክ ሜታፎሪካል ስፒክ ነው። ከመጀመሪያው ጀምረን ስንመለከት ለምሳሌ አረባክ አዳም ድንጋዩ የተባለው ኢስላሚክ ኪንግደምን የሚያመለክት ነው። ኢስላሚክ ኪንግደም ነው። ድንጋዩ ለማለት ነው። ኢስላሚክ ኪንግደም ነው። በአንተ ኢንተርፕሪቴሽን ወር በአንተ ኢንተርፕሪቴሽን አይደለም። አኮርዲንግ ቱ ዘ ዳንኤል ምክንያቱም ድንጋዩ የተባለው ሌሎቹን ቆይ ድንጋዩ የተባለው አረባ አካባቢ ጠይቃል። ድንጋዩ የተባለው ሌሎች መንግስታትን ያጠፋል ተብሏል። ሌሎች መንግስታትን ያጠፋው ኢስላሚክ ኪንግደም ነው እንጂ ኢየሱስ አይደለም። ይስተፍቷል። ኤገንስት ቴሮሪስት ሉክ ጋይስ ኢስላሚክ ገቨርንመንት ነው አለ። እኛ ያለ ቸርች ፋዘር ኦርቶዶክስ ነን። ኤገንስት ቴሮሪስት ቡክ 5 ቻፕተር 26 ላይ ቅዱስ ኢራኖስ ኦፍ ደሊዮን ምን ብሎ ይናገራል? ይሄንን ሉክ 3 ኢንተርፕሬቴሽን ልሰጥ ይችላል። ክራይስት ኢዝ ዘ ስቶን ኢራኔስ ከፍላለ አንዴ ከፍላለ ይኸው ኢራኔስ ጥያቄ ነሳተ መልሳት ነው የምታወራ። ይኸው ከፍትላል። ከአንተ በፊት ነው ኮቴሽን ያለ ጥያቄ ነው የምትጠይቀው። ብራዘር ክሌም አይደለም መሰለህ። ጥያቄ ካለ ጠይቅ። ጨረስክ? ጥያቄ ጨረስክ? ኖ ጥያቄ ነው የምትጠይቀው። ጥያቄና መልሳት ነው የምታብራራበት ሰዓት አለ። ጥያቄ ጠይቅ ካለ ጥያቄ ካለ ኢራኔስ ይኸው ፊት ለፊቴ ነው ያለው። ኢራኔስን አልቀበለውም። አንተ ራሱ ቅድም ቸርች ፋዘሮችና ስኮላሮችን ክደሃል። አባቶች ይቀበላል። አሁን ደግሞ ዳንኤል ጋር ግሪክ ላይ ሲጠብሶ ተመልከቱ። ግሪክ ላይ ሲጠበስ ተመልከቱ። ጀለስ ታየርስ ግሪክ ሌክሲካል ላይ ኒው ቴስትመንት ተመልከቱ። እዚህ ጋር ጋይስ ፓራክሊዮ ከሚለው ፓራክሊቶስ የሚለው ከፓራክሊዮ እንደመጣና እንዲሁም ደግሞ ይሄ ለመንፈስ ቅዱስ እንደሆነ ግሪክ ኒው ቴስትመንት ላይ ኒው ታየርስ ላይ አስቀምጦታል። ትቀበለዋል? ትቀበለው? ይሄ ያ ግሪክ ሳያር ግሪክ ሌክሲካን ያስቀመጠውን ለምሳሌ ፓራክሊቶስ የሚለውን ኦፍኮርስ ለክርስቶስ አውሎታል። ነገር ግን እኔ ደግሞ ለክርስቶስ አይውልም እያልኩ ነው ያሉት። ለምን ከተባለ ለብዙ ትራንስሌሽኖች ተጋራጭ ስለሆነ ነው እያልኩ ያሉት። እዚህ ጋራ ለምሳሌ ና እባክህ አንድ አዳምጥ። ጠይቀሃል አዳምጥ። ልመልስልህ እባክህ ልመልስልህ። እነዚህ አራት ጨርስ ይሁን እየመለስኩልን ያለ እነዚህ ሁላ አላሁ አክበር እነዚህ ሁላ ትራንስሌሽን ናቸው። ለእነዚህ እሺ ጠይቀህ እኮ መልስ እየመለስከኝ አይደለም። ጠይቀህ ይኸው ሚዩት አድርጌ አዳምጣለሁ። ጠይቀህ ታየርስ ኒው ሌክሲኮን ላይ እያንዳንዱን የዮሐንስ ወንጌል ፓራክሊቶስ የሚለውን ቃል የተጠቀመው በዚህ በዮሐንስ ወንጌል ውስጥ ነው ብሎ እንዳለ ሪፈር አድርጓል። ሱዳ ሌክሲኮን ሪፈር አላደረገም። ያመጣኸው ሀሰተኛ ነው አይደለም? ሀሰተኛ አይደለም። ለምንድን ነው ሀሰተኛ የሚሆነው? ለምሳሌ ለአብራራ አሁን አረባካ አዳም ሀሰተኛ አይደለም እያልኩ ነው ያለት። ለምን ሀሰተኛ እንደሚሆን ላስረዳ። አረባካ አንዴ አዳምጥ። ጠይቀሃል አይደለ? አዳምጥ። ኦኬ እኮ ክፈተው። ቆይ አንዴ አዳምጥ፣ ልመልስልህ። ቆይ አንዴ አዳምጥ። ምኑን ነው የምከፍትልህ? ላብራራልህ። አዳምጥ እንዴ ሁሉቶስ የሚለውን ክፈተው። አዳምጥ፣ ልመልስልህ። መልስ አይደለም የምፈልገው፣ ልመልስልህ። ይኸው ኦኬ ሌክሲኮን ሱዳ ሌክሲኮን ላይ ክፈት። ሱዳ በደንብ ዙም አድርገው። ህዝቡ ሁሉ ይህን ውርደትን ይመልከት። ዙም አድርገው፣ በደንብ ዙም አድርግ። ይሄ ምንድን ነው የሚለው? ክሉቶስ ነው የሚለው አይደለም? ክሉቶስ ነው የሚለው አይደለም? አዳምጥ። ክሉቶስ ነው የሚለው አይደለም? ክሊቶስ ነው የሚለው። ክሊቶስ ነው የሚለው። አዳምጥ። ክሊቶስ ነው የሚለው። ክሉቶስ ነው ክሊቶስ ነው የሚለው። ክሊቶስ ነው የሚለው። ምን ክሊቶስ ክሊቶስ ምን ኦኬ ክሊቶስ ነው የሚለው። ምንድን ነው የሚለው? ክሊቶስ ነው የሚለው። ክሊቶስ ነው ክሊቶስ ነው የሚለው። ይሄ ክሊቶስ ነው የሚለው ነው እያልኩ ያለሁት። አናስ መልስልኝ። እሱ የሚለው ያመጣው ሱዳ ሌክሲኮን ክሌቶስ ነው። እየመለስኩልን ያለሁት መልስልኝ። እየመለስኩልን ያለሁት እዚህ ጋር ሲዩዳ ሌክሲካን ላይ አረባካ አዳምጥ። አንዴ ክሊቶስ ነው የሚለው። ይኸው እየመለስኩልን ያለሁት አዳምጥ። ሰውዬ ክሊቶስ ያነሳቸውን አንዳንድ ሀሳቦች ልመልስ ከፈለክ አንድ ቃል ጨምርላ ጠይቅ፣ ልመልስልህ። እኔ የመመለስ ችግር ስለሌለብኝ ፋሩቅ አንድ 30 ሰከንድ ጨምርለት። አልበቃውም መሰለኝ። 30 ሰከንድ ጨምርለት ይጠይቅ። አልፈልግም። በፈለግከው እኔ ጥያቄ ሆኖበት ቶታ ስለማልፈልግ ቃል
ቃሌ አንዴ ቃሌ እባክህ አንዴ ጥያቄ ሆኖብህ፣ ኧረ እባክህ አንድ ጊዜ ጥያቄ ሆኖብህ እንድትወጣ ስለማልፈልግ 30 ሰከንድ ልጨምርልህና ጥያቄን አንዴ ጠይቅና እባክህ እንድመልስ አድርጌ ልመልስልህ። ከዛ መልስልኝ በእናትህ። እኔም እሱ ነው ፈልገው። ኩሉቶስ ነው ግሎሪያ አይደለ? ጠይቃ ሱዳ ሌክሲኮን ያመጣኸው? እሺ ሱዳ ሌክሲኮን ያመጣኸው? ኧረ እባክህ አሁን ልመልስልህ። እሺ ልመልስልህ። አሁን ሚዩት አድርግ ማለት ነው። ከፍቼልሃለሁ፣ ሁለቴ ነው ማሳየህ እንዴ። ኧረ እባክህ እኮ ልመልስልህ፣ አዳምጥ። ሚዩት አድርግ እንዴ አለ 30 ሰከንድ ከራሴ ጨምሬልህ እኮ ነው እየመለስኩልህ ያለሁት። አንዴ ሚዩት አድርግና አዳምጥ። ኦኬ ሱዳ ሌክሲካል ላይ ቅድም ስትሮንግ ኮንግረስ ጠቅሼልህ ነበር። ቃል በቃል ክሊቶስ የሚለውን ግሎሪያ ፕሬዝ በሚል ተርጉሞት ማለት ነው። እንዲሁም ደግሞ ክሊቶስ የሚለው ወር ደግሞ አንተ ያመጣኸው ማለት ነው ክሊዮስ የሚለው ቃል ራሱ ማለት ነው ፕሬዝ ኦር ደግሞ ግሎሪ የሚል ተመሳሳይ ትርጓሜ ከአንድ አይነት ቨርብ የመጡ ቃላት ናቸው። ደሴም ቨርብ ናቸው ነው ራሱ ቃላቶቹ እንኳን ስንመጣ ማለት ነው። ሶ ቃላቶቹ ምን የሚል ትርጓሜ ሊሰጡን ይችላሉ? ፕሬዝድ ኦር ደግሞ ግሪፋይድ ዋን የሚል ትርጓሜ ሊሰጡን ይችላሉ ማለት ነው። ይህም ደግሞ ዊች ኢዝ ኤግዛክትሊ አህመድ የሚል ስያሜ ይሰጠናል ማለት ነው። አይ ቲንክ ዩ አር ደን ይመስለኛል። አሁን ወደ ሀሳቡ ልምጣና ያነሳቸውን አንዳንድ ነጥቦች መልስበት። አንዴ በታይመር ታይም ሰጥቼ በራሴ ነው እየመለስኩልህ ያለሁት። ኧረ በአላህ ታይም ሰጥቼ እየመለስኩልህ ያለሁት እንዴ። እኔ እኮ ጥያቄ ከሚሆነ ሆኖብህ ከምትወጣ ብዬ ነው። እሺ ፋሩቅ ደቂቃውን አስጀምርና ከዛ በኋላ ሀሳቦቹን ኮንክሉዥን ሰጠን ትቀበላላችሁ? አነስ ችግር የለም፣ እኔ ደስ ይለኛል። ተሳዳሚ ትቀበላለን የሚል ፕሪ አግሪመንት የለን። አትቀበልም? ምንድን ነው ጥያቄ እንደዚህ ይፈረው? እንደኔ ያረጉ አግሪመንት የለን። መፍራት አይደለም፣ ፈራው አላልኩም። አግሪመንት የለን። አይ እንደኔ ያረጉ ኖርማል እኮ ነው። ከሳርጉን ግን የዋህ ሆናችሁ ተቀበሉ። አግሪመንት የለንም፣ ግን የዋህ ሆናችሁ ለእኛው ብላችሁ ተቀበሉ። የዋ ለመሆን ከዚህ በፊት የዋ የሆነው ይበቃል። ስለዚህ አሁን ወደ አግሪመንትን አስገባ። ክርስቲያኖች ጓደኞች ይጠይቁታል፣ እኛ እንጠይቃለን። ቃል አትስማማም? ጥያቄ መቀበሉ ላይ ድንጋይ ስትል ነበር። አሁን የመጣ ሀሳብ ከኋላ የመጣ ሀሳብ ምንም ሊያስማማን አይችልም። አግሪመንት አስቀብጠው ነው አትቀበልም ማለት ነው። ጥያቄ የጻፍከውን አግሪመንት ክፈትና አሳያቸው፣ አውጣና አሳያቸው። አረ ችግር የለም፣ በየዋህነት እኮ ነው። እኔ እኮ ሌሎችም ወንድሞች ካሉ ጥያቄ ሆኖባቸው እንዳይወጣ ነው። እኛ ጋርም ጥያቄ ሆኖባቸው ከሚወጡ ለምን አትቀበልም? ለምን ትፈራለህ? አልቀበሉም። በቃ ችግር የለም፣ ሚዩት አድርግ። በቃ እኔ አይዞህ፣ በቃ ሚዩት አድርግ። ኦኬ ወደ ሀሳቡ ድምጣና ፋሩቅ የታይመን አስጀምርልን። 5 ደቂቃ ማለት 5 ደቂቃ ኦኬ ወደ አንዳንድ ሀሳቦችን እንምጣ እና በዚህ ልክ ነው። አይታችኋል፣ ጥያቄ እንኳን ይፈራሉ እና እኔ እንኳን ታይም እየጨመርኩልህ እንድጠይቀኝ ራሱ ሌሎች ወንድሞችም ካሉ እንዲጠይቁኝ እየጋበዝኩ ነበር እና እንደዚህ ጥያቄ አትፍራ፣ እንደኔ አያደርጉህም ራሱ ማለት ነው። ወደ ሀሳቡ ስንመጣ ይህንን አልመለሰም። ቅድም ሲፈራ ነበር። አላህ ምስክሬን አልመለሰም ማለት ነው። ምንድን ነው ያልኩት? ሮም አራተኛው መንግስት፣ እሱም ተስማምተዋል። ሮም ነች። ሮም ትከፈላለች አለ። ሮም ዲቪዥን ኦፍ ሮም 395 ነው የተፈጠረው። ሮም ከተከፈለች በኋላ ሮምን ያጠፋት መንግስት ማን ነው? ከሮም ከተከፈለች በኋላ ተነስተው ማለት ነው። ኢስላሚክ ኪንግደም ፎል ኦፍ ሮም 1453 ነው። ቅድም ስንጠይቀው አልመለሰም። በ1453 ምንድን ነው የተፈጠረው ከተባለ ኦቶማን ኢምፓየር ሮምን አጠፋት ራሱ ሙሉ ለሙሉ ማለት ነው። ሙስሊሞች አጠፏት ራሱ ማለት ነው። ሙሉ ለሙሉ ዲስትሮይን ያደርጓት። ኢስላሚክ ኪንግደም በ622 ተነሳ ዊች ኢዝ ከዲቪዥን ኦፍ ሮም በኋላ ማለት ነው። ከዛም በኋላም ደግሞ ሮምን አጠፋት ማለት ነው። ኢየሱስ ነው ድንጋዩ ምናምን ሲል ነበረ ማለት ነው። በሚያሳዝን ሁኔታ ግን ኢየሱስ እዚህ ላይ ፊት የሚያደርግ አይደለም። ምክንያቱም አራተኛው መንግስት አራተኛው መንግስት ያጠፋል ብሏል። ክርስቶስ ግን በሚያሳዝን ሁኔታ የሰቀሉት ራሱ ሮሞች ናቸው። በእነሱ ጠፋ እንጂ እነሱን አላጠፋም። አዝናለው ቃል። ስለዚህ እስቲል ይሄ ድንጋይ የሚለው ኦር ስቶን እሱን ነው የሚያመለክተው የምትል ከሆነ ፎልስ ፕሮፌት ውጪ ምንም አታረገውም። ሀሰተኛ መሲህ ነው እንጂ ከዛ ውጪ ሌላ ምንም ነገር አታረገውም ማለት ነው። ሌላኛው ደግሞ ኦላም የሚል ሀሳብ አንስቷል። ኦላም የሚለው ደግሞ ብዙ ጊዜ መሰተንበታል። ዘላለም የሚለው ፍጹም ዘላለምን የሚያሳይ አይደለም ማለት ነው። ለአጭር ረዘም ያለ ጊዜ ለማመልከት ይገባል ዘላለም የሚለው ሀሳብ ማለት ነው። እንዲሁም ደግሞ ያልመለሳቸው ማለት ነው ነቢይ ከነገደ እስራኤል ውጪ ተነስቷል ወይ ብዬው ነበረ።
አላህ ምስክሬ። ጥያቄያችን እኮ ይሄ አይደለም፣ ዲቤታችን ይሄ አይደለም ነው ያለው። መልስ አልሰጠም። ከነገደ እስራኤል ውጪ ነቢያት ተነስተዋል ወይ? ዋንስ ይሄን ካለ ይዝዳን ባይዜ። ምክንያቱም ነቢያት ከእስራኤል ውጪ ከነገደ እስራኤል ውጪ ተነስተዋል ብዙ ነቢያት። ቅድም ደግሞ ክሌም ያደረገው ምንድን ነው? ነቢያት አይ ከነገደ እስራኤል ውጪ አይነሱም ነቢዩ ስለዚህ ነቢይ አይደለም ብሎ ክሌም አድርጎ ነበረ። ግን ነቢያት ከነገደ እስራኤል ውጪ ተነስተዋል። ባህላም ነቢይ ነው ሰውን ሶፎርት ብዙ ነቢያት ከነገደ እስራኤል ውጪ ተነስተዋል። እስቲል አርጊመንት ዲባንክ ሆናል ማለት ነው። ሌላ ደግሞ ያነሳው ምንድን ነው? ሌላ ያነሳው ሀሳብ ደህና ሀሳብ አላስታውስም። አክቹዋሊ ከቨነንት የሚለው ሀሳብ ላይ ማለት ነው። ከቨነንት የሚለው ያ ራሱ ሄልፕ አያደርግም ነው እያልኩ ያለሁት። ኢቨን ከቨነንት የሚለው ለይስሐቅ ብቻ ነው ብንል እንኳን ምክንያቱም ከነገደ እስራኤል ውጪ ነቢያት ስለሚነሱ ኢዳዘን ማተራጌን። ስለዚህ አርጊመንት አሁንም ውድቅ ይሆናል ማለት ነው። ሌላ ምን ያነሳው ደህና ነጥብ የለም አይ ቲንክ ማለት ነው እስካየሁት ድረስ ማለት ነው። እና ክርስቲያኖች ካላችሁ ማለት ነው ክርስቲያኖች ካላችሁ እነዚህን አትላውቋቸው። እነዚህ በቃ እንደዚህ ከዚህ የሚያልፉ አይደሉም። አላህ ምስክሬን ከዚህ ከገስት አያልፉም። ሲጀመር ማለት ተናግሬ ነበረ ከገስት አታልፍም ብዬ ማለት ነው። እና ከገስት አያልፉም። እነዚህ ካላችሁ እራሳችሁን የተጠራችሁት ማለት ነው። የጠሯቸው አፖሎጂስቶች ጋዲሳ ና መተህ ተወያይ፣ በአባቶች ዙሪያ ናና እንወያይ፣ ጥሩት ይወያይ መጥቶ ማለት ነው ደፈር ብሎ ታላቁ ጅብሪል ናና ተወያይ። እነዚህ ናቸው አፖሎጂስት ባዮች። ኑና እኛ ሙስሊሞች ፊት ቀርባችሁ ተወያዩ። እነዚህን ህጻናት አትላኩብን ከዚህ የማያልፉትን ማለት ነው ከገስት ኦኬ። ለሌላ ጊዜ እንደዛ አድርጉልን ማለት ነው። እና አንዳንድ ሀሳቦችን አስረግጬ እናልፋለን ማለት ነው። ከፓራክሊቶስ እንጀምራለን። ፓራክሊቶስ የሚለው ላይ ሀሳብ ላይ ቀደም አርጊመንታዊ አልተረዳውም ወገናችን ማለት ነው። ቃሉ ዴፊኒሽኑ ላይ ስንመጣ በመጀመሪያ ራሱ ብዙ ትርጓሜዎች ተጋላጭ ሆናል ስንል እነዚህ ሁሉ ትርጓሜዎች ናቸው ነው። አድቮኬት፣ ኮንፈርተር፣ ሄልፐር ማለት ነው። እነዚህ ሁላ ከዚህ በኋላ እዚህ ጋር ብዙ ትርጓሜዎችን ሰጥቻቸዋለሁ። ስትሬንግዘር፣ ፍሬንድ ምናምን፣ ኢንተርሲዘር ምናምን የሚሉ በጣም ብዙ ትርጓሜዎች ተጋላጭ ሆናል ቃሉ ማለት ነው። ሶ እነዚህ ሁላ ግን ኢየሱስ የገለጸውን እዛ ጋር ይመጣል የተባለውን አካል ማንነት የሚገልጹ አይደለም። ሶ ለዛ ፓራክሊት የሚለውን ቃል በቃል ለመተርጎም ወሰኑ፣ ሳይተርጎም ለማስቀመጥ ወሰኑ ራሱ ተርጓሚዎች ማለት ነው። ለምሳሌ እዚህ ጋር ተርጓሚዎች መመልከት እንችላለን። እንደነ አንደርሴን ኒው ቴስትመንትን ብንመለከት ፓራክሊት ብሎ ቃል በቃል እንግሊዝኛ ላይ ያስቀምጣሉ። ለምን ከተባለ እዛ ጋር ትርጓሚው አቻ ስላልሆነ ማለት ነው። እዛ ጋር የተገለጸውን አካል ይሄ ደግሞ ትርጉም የለውም። በግሪክ ፓራክሊት የሚለው በእንግሊዝኛ ምንም ትርጉም የለውም ማለት ነው። ሶ በዚህ ቦታ ግን ስምን ካስገባን ኤግዛክትሊ ትክክለኛ ትርጓሜ ይሰጠናል። ቅድም ግሪክ ኮንከርደንስ ከፍቼ ነበረ። ክሊዮስ የሚለውን ቃል በቃል ፕሬዝ የሚል አስቀምጬላችሁ ነበረ። አህመድ የሚለው ቃል ትርጓሜው ምንድን ነው ብንል አህመድ ማለት ነው የሚለው ቃል ትርጓሜው ምንድን ነው ብንል ፕሬዝድ የሚል ትርጓሜ ነው ያለው። ሞር ፕሬዝድ ኦር ግሎሪፋይድ የሚል ትርጓሜ ያለው። ሶ የግሪክ ስም ጸሐፊያን ደግሞ በግሪክ ስሞችን ሲጽፉ የግሪክ አውተሮች ማለት ነው የመጽሐፍ ቅዱስ ጸሐፊያን ምን የማድረግ ባህሪ ነበራቸው? ስሞችን ትራንስሌት የማድረግ ባህሪ ነበራቸው። ወደ ምን? ወደ አቻ ወደሆነ ወደ ግሪክ ቃል ማለት ነው። ኢኩቪለንት ወደሆነ ወደ ግሪክ ቃል። ከዛ ለዛም ነው ወደ ኢኩቪለንት ወደሆነ ግሪክ ቃል ትራንስሌት ያደረጉት ማለት ነው። እና በሚያሳዝን ሁኔታ ግን ወገናችን አርጊመንቴን እንኳን አንደርስታንድ አላደረገም። አላኩል ያህል ያሳዝናል። ለሌላ ጊዜ ግን እንደዚህ ታይም ይዤ ከአንተ ጋር ራሱ አትመጥንም። ጥያቄ ካለ ትጠይቃለህ፣ ችግር የለውም። ለሌላ ቀን ማለት ነው። ቀጥል። ኦኬ ሞንክ ማድረጉና የተለያየ ነገሮችን መናገሩ በስተቀር አስጀምሮ ፋሩቂ አትመጥንም ምናምን ከማለት ውጪ ምንም ይሄ እያያችሁ ነው። ሚዛን የሚያነሳ ፖይንት አንድም አላየንም እስካሁን የተነሳው ፖይንት ውስጥ ሁሉም እያንዳንዱ ዲባንክ ሆኗል። ነቢዩ መሐመድም የለም አልተገኘም። ሲቀጥል ደግሞ ሮማውያን ክርስቶስን ሰቀሉት በሮማውያን። ኦኬ በጣም ቴንኪዩ አናስ እናመሰግናለን። ንግግሮችህን እንኳን ለማስተካከል ሞክር። አንተ እኮ ሙስሊም ነህ፣ ክርስቶስ አልተሰቀለም ብለህ ነው የምታምነው። ስለዚህ ቢያንስ በንግግሮችህ እንኳን የሚያሳምን ንግግር ተናገር፣ እስላማዊ የሆነ ንግግር ተናገር፣ ክርስቶስ አልተሰቀለም ብለህ ስለምታምን። ሲቀጥል ስቶኑ ነቢዩ መሐመድ ነው የሚል ካለ ማምጣት ነው። ሲቀጥል ሁሉም እነዚህ ጊዜያዊ መንግስታት ይፈርሳሉ ብሎ እየተናገረ ያለው ዳንኤል በመጨረሻው በድንጋዩ ነው። ይሄ ድንጋይ ደግሞ ክርስቶስ ነው፣ አለቱ ክርስቶስ እንደሆነ ነው እየተናገረ ያለው እና በኋላ ላይም ዘለዓለማዊ መንግስት፣ የማይፈርስ መንግስት እንደሚቋቋም ነው እንጂ በቁርአን እንኳን ሱራ 57:5 ላይ ስንመጣ የሰማያትና የምድር ንግስና የእሱ ብቻ ነው፣ የአላህ ብቻ ነው ይላል። ነገሮችን ሁሉ ወደ አላህ ብቻ ይመለሳሉ ይላል። የነቢዩ መሐመድ አይደለም። ቁርአን እንኳን ያንተን ክሌም አይደግፍም ነው የምልህ። ስለዚህ ለውይይት የማይመጥን ክሌም ያነሳው ማን እንደሆነ ያየንበት ነው በዚህ ዲቤት። ሲቀጥል ፓራክሊቶስን ለማንበብ እና ለማንሳት ሞከረ እና ፔሪክሊቶስን ለማንሳት ሞከረ። ወገናችን በጣም ሮንግ ታይም ሮንግ ፐርሰን ላይ ነው የመጣው። ለምን ግሪክ ቋንቋን
እንደ እናቱ ቋንቋ የሚያነበንብ ወንድ ልጅ ጋር ነው የመጣው ሳታስበው ማለት ነው። እንደ ማዘር ታንግ ማለት ነው። ፓራክሌቶስን ሉክ ጋይስ፣ ፓራክሌቶስን ፔሪክሊቶስን በሚለው ግሎሪፋይድ በሚል ያመጣ ወገናችን ነው። እዚህ ጋር ከእሱ ጋር ነው ዲቤት እያደረግኩ ያለው። እንግዲህ ግሪክ ቋንቋ ተናጋሪዎች ግሪክ ያላችሁ ይሄን ላይቭ እያያችሁ ያላችሁት ከታች ከኔ ጋር የመጣችሁት አይታችኋል። ፔሪክሉቶስን ግሎሪፋይድ እንደሆነ ከ5ኛው ክፍለ ዘመን መረጃ ሰጥቼዋለሁ እኔ። እሱ ግን ከ10ኛ ክፍለ ዘመን ለላቲኖች በተተረጎመ ሱዳ ሌክሲኮን ላይ ሄደው ነው ግሎሪየስ የሚለው ግሎሪያ የሚለውን ነው ያመጣው። ግሎሪያ ላቲንኛ እንደሆነ እናውቃለን። ሩት ወርዱ ፔሪክሉቶስ ነው። እዚህ ጋር ያ ፓራክሌቶስ ነው። ሲቀጥል እኔ በ2ኛው ክፍለ ዘመን ለምን እዛው የአይሁዳውያን የሆኑ ሌክሲከን ሊደን መጠቀም ትችላለን። በ5ኛው ክፍለ ዘመን ግሎሪየስ ብሎ በእንግሊዘኛው አለልህ አልኩ። ልደግፍልህ እንኳን መረጃ አመጣውልህ። ማን ለዲቤት እንደሚመጠን ያየንበት ነው። ይሄ ፐሪክሎቶስ የሚለው ቃል ግሎሪፋይድ ነው፣ ግሎሪየስ ነው። ይኸው በእንግሊዝኛው አመጣውልህ ለአንተ ያንተን ክሌም ላጠናክርልህ ብዬ። ያንተ ክሌም ደግሞ ውሸተኛ እንደሆነ ሲቀጥል ያመጣኸው ሌክሲከን አንድም የባይብልን ጥቅስ የሚጠቅስ ቦታ የለውም፣ ሪፈር የሚያደርግበት ቦታ የለውም። ከንቱ ልፋት ነው የለፋው ወይም ፒዲኤፍ ስታዘጋጅ አዘጋጅ ኮሚቴውም ጭምር። ኦኬ ሲቀጥል ፔሪክሉቶስ በሌክሲከኑ ራሱ ሲጀመር ኮንቴክስቱ ክላሲካል ወይም ፖኤቲክ ግሪክ ውስጥ ነው። ግሪክ ቋንቋ ትናገራለህ ቃል? አዎ አለው። ይኸው ክላሲካል ፖኤቲክ ግሪክ ውስጥ ነው ፔሪክሉቶስ ነው ያለ የምታገኘው። በባይብል ውስጥ ፔሪክሉቶስ ወይም ክሉቶስ የምትለው ቃል ሱዴ ሌክሲኮን ላይ ያመጣኸው የለም። አሁንም ነቢዩ መሐመድ የለም። አህመድ ደግሞ ተብሎ አልተተረጎመም። ግሎሪየስ ተብሎ ወይም ደግሞ ግሎሪየስ ተብሎ ተተርጉሟል ሊደን ላይ። ኦኬ ማን ክሉቶስ ክላሲካል ግሪክ ሌክሲከን ውስጥ ነው የምታገኘው እንጂ ኒው ቴስትመንትን በሌክሲከን ውስጥ ኒው ቴስትመንት ሌክሲከን ውስጥ አታገኘውም። ኦኬ ስለዚህ ታየር ሌክሲከን ተጠቀም። በኋላ ኒው ቴስትመንትን ለማየት ስትፈልግ ታየር ኒው ቴስትመንት ሌክሲከን በስነ መለኮት ውስጥ ያለ ነው። ሁላችን የምንጠቀመው እሱን ነው። ፓራክሊቶስ የሚለው ቃል ፓራክሊዮ ከሚለው የመጣ ነው። ይኸው እጠጣልሃለሁ ግሪከኛ ችግር የለውም። ሲቀጥል ደግሞ በታች በኩል ላይ እያንዳንዷን ይሄ ቃል ያለበትን ቦታ ሉክ ልብ በሉ። እያንዳንዷን ይሄ ቃል ያለበትን ቦታ ሜንሽን ያደርጋል። ማን? ፓራክሌቶስ የሚለው ቃል ያለበትን ቦታ እያንዳንዱ ቦታ። ሲቀጥል አውዳዊ ፍቺ አንድ እኔ እኮ በአንተ ቦታ ዝም ብያለሁ። አውዳዊ ፍቺ ብንመለከት እንኳን በዚህ በታየር ኒው ሌክሲከን ላይም አለ። እንዲሁም ደግሞ እዚሁ ሌክሲከኑ ላይ ግሪክ ሌክሲከኑ ላይ ስንሄድ ፓራክሊቶስ የሚለው ቃል ኦኬ ሌጋል አድቮኬተር እና ለወይር ወይም ጠበቃ የሚለው መጽሐፍ ቅዱስ ውስጥ አለ ወይ? አድቮኬት የሚያደርግ ወይም ደግሞ ጠበቃነት አለ ወይ? አዎ ከመጽሐፍ ቅዱስ ውጭ እኮ እነዚህ ሌክሲከኖች እንትን አይሉም፣ ኢንተርፕሬት አይደረጉም ወይም ዲፋይን አይደረጉም ልልህ ፈልጌ ነው። ስለዚህ ጠበቃን አለን ወይ? ጠበቃ በትክክል አለን። የቱ ጋር እናገኛለን? ቃል እባክህን ክፈትልን። ወይ ልክፈትልህ እስቲ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ላይ ጠበቃ አለን ይላል። የተጠቀመው ቃል ፔሪክሉቶስ ነው። ኦኬ ስለዚህ ሎየር ደግሞ አለን ወይም ደግሞ አድቮኬተር ደግሞ አለን። አድቮኬተር ማለት ደግሞ የሚናገር ነው። ይሄ በዲፊኒሽን እኮ ተቀምጧል እንዳለ። እሱ የሚናገረውን በጠቅላላ እሱ ያስተማረውን በጠቅላላ እንደሚያስተምረን ነው። የነገረንን ሁሉ እንደሚያሳስበን ነው። አድቮኬተር ማለት ቀጥታዊ አውዳዊ ፍቹ ይሄ ነው። ስለዚህ እዚህ ውስጥ አህመድ ይላል አይልም? ማን ይላል? መንፈስ ቅዱስ ነው የሚለው፣ አህመድ አይደለም። የራስህን ዶቶች ኮኔክት እያደረግ ክሌምህን ቢውልድ ለማድረግ ራስህን የምታጃጅልበት መንገድ እኔ ራሱ ገርሞኛል። ሲቀጥል በግሪክ ከመጣ ይኸው እኔም አለው። አሁንም ድድሉን ተጠቀምበት። አይ ቲንክ ግን የጨረስን ይመስለኛል። ቴንክ ዩ ጋይስ። እና ቃል ተቀበለ ጥያቄ ሞኛል በጣም ነው ቃል አናስ ምንም ችግር የለውም። በሌላ እኔ እኮ ቅድም ራሱ እያወራሁ ነበረ። ክፈተው፣ አግሪመንቱ ክፈተው፣ ችግር የለውም። ክፈተው እስኪ አናስ። አይ በአግሪመንት አላልኩም። እዚህ ጋር ወንድሞች ጥያቄ ስለሚሆኑ ወንድሞች ከስር ጥያቄ ሆኖባቸው እንዲወጡ ስለማልፈልግ ሲጠይቁ እነሱም እና አንተም ጠይቀ ቃሌ ቤት መጥቼ የተወያየው ነው። አግሪመንት አለን። እስቲ ክፈተው፣ አግሪመንቱ ምን እንደሚል እንየው። አንድ ላይ መረጃውን እንየው እስቲ። ኧረ አግሪመንት አላልኩም። ምን ሲጀመር በአግሪመንታችን መሰረት እኮ ተወያየን። ዲቤት ነበር አግሪመንታችን እና አግሪመንት አርግተናል። ፓርት ኦፍ አግሪመንት አይደለም ነው አላልኩም። ግን ተጠየቅ እያልኩ ነው ያለሁት እኮ። ክፈተው አልኩ እኮ። አንዴ ክፈትልን። ምኑን ነው ከፍትልን? ምኑን ነው ከፍትልን? የሌለ ሰው ሊኖር ይችላል። ምኑን ነው ከፍትልን? አግሪመንቱ ስናሳይ ምኑን የተጻፈውን 5 ደቂቃ ይኸው እየተናገርኩ ያለሁት እኮ ፓርት ኦፍ አግሪመንት አይደለም። ክፈተው ማለት ፈለግኩ እኔ። ፓርት ኦፍ አግሪመንት ነው እኮ አላልኩም። እኔ ግን ምንድነው ወንድሞች እዚህ ጋር ከስር ቆይ አንዴ አዳምጤ። ወንድሞች ከስር ቆይ ኧረ አንዴ ቃል አንዴ አዳምጤ። ተደርባ አታውራ እና ምንድነው እያልኩ ያለሁት
ፓርት ኦፍ አግሪመንት አይደለም ሲጀመር ነውም አላልኩም። ኦኬ ምንም ማስረጃ ማውጣት አድሚት እያደረኩ ነው። ግን ከስር ወንድሞች ጥያቄ ሆኖባቸው እንዲሄዱ አልፈልግም። ለአንተ ልክ ደቂቃ ጨምሬልህ እንደጠየቅከው ሁሉ ወንድሞችህም እንዲጠይቁ ፈልጋለሁ እና ይጠይቁ፣ አንተም ተጠየቅ። እዚህ ጋር ወንድሞች አሁን ከስር እነ ሳራ እና ፋሩቅ ጥያቄ ከሚሆንባቸው እነሱ የሚጠይቁ ተጠየቅ። ሁለት ጥያቄ ነው እንደኔ ያደርጉ ማትፍራ። ስለ መፍራት አይደለም የመጀመሪያው ፖይንት። እኔ ሰው ነኝ፣ ቃል አለኝ አይደል? ስለዚህ ቃላችንን በደቂቃው መልክ ተጠቅመናል። ሪባትን ላይ ኪ ወይ እንዴ ጠይቀኛል። አይሆፕ እነሱም የሚያነሱት ጥያቄ ከአንተ የተለየ አይደለም። ደግሞ ስለ መፍራት አታውራ ፕሊዝ። እዚህ ጋር ማንም አይፈራ። መጥቼ ዲስከስሉ ዲቤት የሚያደረጉ ማትፈራ ከሆነ ተጠይቅ። ኮንፊደንስ ስላለን ማለት ነው። አንዴ አዳምጥ። ስለዚህ አሁን አንተ ካሜራን ታበራና ትከፍትልኛለህ። በቃ ፓርት ኦፍ አግሪመንት ነው አላልኩም። ምንም ሲጀመር መክፈት አይጠበቅብኝም። ማትጠየቅ ከሆነ ታች መሆን ትችላለህ መፍራት ማለት ነው። ቀጥሳ በትክክል መፍራት ማይቻልበት ሰው መፍራታችን አሪፍ እኮ ነው። እሺ ሶሪ፣ ሲሪየስ ሆኜ ማውራት አልቻልኩም። ሙሉ ዲቤቱን እየሳኩ ነበረ። በጣም የሚያሳዝን ብዙ ነገሮችን የሰማ ነው። ከእነሱ ውስጥ አንድ ልጠይቀው የፈለግኩት ነገር ምን መሰላችሁ ጋይስ? ወገናችን የማዞሬቲክ ቴክስት አለ ምንድነው? የግሪክ ሰብቷጀንቱ ከማዞሬቲክ ቴክስት ነው የተተረጉመው አለ። አሁን እንደዚህ ብሎ ይሄ ልጅ ወይ እብድ ነው ወይ ጤነኛ አይደለም እንጂ ጤነኛ የሆነ ሰው እንዲህ ብሎ አይናገርም። ተመለስና ግባ። ያን ያህል ኦኬ። እዛው እንደዚህ በ8 ዓመት አላህ ምስክሬ 8 ዓመት እዚህ ንጽጽር ላይ ስቆይ እንደዚህ የተሳሳተ ሰው እኔ ክርስቲያን ሰምቼ አላውቅም። አንድም ሰው እንዲህ ያለ ነገር ሲናገር ሰምቼ አላውቅም። ምን መሰላችሁ? ግሪክ ሰብቷጀንት በንጉስ ባጥሊሞስ ወይ ደግሞ ፖቶለሚ ቅድመ ክርስቶስ 300 ምናምን ላይ ወይ ደግሞ 200 ምናምን ላይ የተተረጎመ ነው። ኦኬ 200 ምናምን ላይ ተተርጉሞ ያለቀ መጽሐፍ ነው። የማዞሬቲክ ቴክስት የሚባለው ደግሞ እስከ 10ኛ ክፍለ ዘመን ነቢያችን ሙሐመድ ከሞቱ በኋላ ነቢይ ሙሐመድ ከሞተ በኋላ የተተረጎመ ነው። ከ6ኛ ክፍለ ዘመን እስከ 10ኛ ክፍለ ዘመን መካከል ያለ ነው። ነቢያችን ሙሐመድም ነበሩ ምናምን። ያኛው ከክርስቶስ በፊት የተተረጎመ መጽሐፍ እኮ ነው። እንዴት ነው ከዚህ ሊገለበጥ የሚችለው? አይታችኋል። እንዲህ ብሎ የሚናገረው ወይ እብድ ነው ወይ ጭራሽ እውቀት ያሌለው ሰው ነው። በዚህ ደረጃ ሲሳሳት እኔ ክርስቲያን ሰምቼ አላውቅም። ያንን ልጠይቀው ነበረ። ነገር ግን የወገናችን እንግዲህ ዘሎ ወጥተዋል። ደክሞኛል ነው ያለው። ትንሽ ቦታ ሄዶ እዛ ሲለፈልፍ ተውታላችሁ። ኦኬ አልደከመውም። ደክሞት ሳይሆን በነገራችን ላይ 50 ደቂቃ ነው የተወያየው። እኛ 4 ሰዓት ነው 5 ሰዓት ነው የምንወያየው። 5 ሰዓት ተወያይተን እኛ አይደክመንም። ነገር ግን ይሄ ፒውር የሆነ ፍርሃት ነው። ሄደ ቤትን ከፍተህ ትለፈልፋለህ። ስክሪንሾት ይመጣልናል። ቤትን ከፍተህ ወጥተህ ምንድነው ደግሞ ሳይሆን ፈርተህ እንደወጣ ሁላችንም በደንብ እናውቃለን። ስለዚህ ዲቤት እንዳትሉ። ሁለተኛ እንደዚህ ታች ያላችሁ ልጆች ዲቤት ስትሉ እንዳንሰማችሁ ገስትኑ እና እንደዚሁ 1-2 ምናምን ማለት እንችላለን። እና ጀዛከላሁ ኸይር አነስ እንዲህ ያለ ትላልቅ ሰፋ አድርገህ ስታስተምራቸው አሪፍ ነው። መጥተው እንዲማሩም ያው መንገድን በርን ይከፍታል። ባረከላሁ ፊክ። በጣም በሚገርም ወይ ነው ዲቤት ያረከው። ዲቤት አይባልም ሌክቸር ያረከው። ሌክቸር ብዬ የቀየርኩት ዲቤት ከንስነለዋል። ያኛውን ዲቤት ያልኩትን ዲስ ኖት ዲቤት ዲስ ፒውር በቃ አስተምሮ ነው እያስተማርኩ ነበረ። ይሄ እንዲህ ያለ ዲቤት ነው ያቸው አላውቅም። ኦብሶሉት ቤከሪ ነው የሚባለው። ይሄ በፈረንጆቹ ኦብሶሉት ቤከሪ። ይሄ ቦክተዋል። ጋግሩት ክርስቲያኖች፣ ሄዳችሁ ጋግሩት። እሺ ጀዛከላሁ ኸይር። ጥሩ ነበረ። እሺ ቀጥሎ ሌሎቻችሁ። ኦኬ ሰላም አለይኩም። ድጋሚ እንዴት ናችሁ? አነስ አክቹሊ እንደ ድንገት ነው አነስም እኔም አላሰብንም እንደዚህ አይነት ዲቤት አለ ብለን አልመጣንም። ይሄ ራሱ አንድ ባይዘ ሙስሊሞች በቃ በዚህ ራሱ ማየት ይቻላል። አክቹሊ አነስም ምንም አላሰብንም። አሁን እኛ እንደ ድንገት ነው የገባ ነው። ላይቭ ራሱ እንደ ድንገት ነው የከፈት ነው። እንደ ድንገት ከፍቶ ልጁ መጣ። እንደ ድንገት ልወያያለሁ እና እንደው በጣም ፍላጎት ስላለው ራሱ እስቲ ይምጣና ምን ያነሳል የሚለውን አይተን አስገብተነው ነበርና ወላሂ እኔ በጣም ነው የሳኩት። ልጁ ሲጀመር በቃ በጣም አውቃለሁ ብሎ የመጣበትም ፓራክሊቶስ የነበረ ጭራሽ ደግሞ ልጁ አያውቅም ቋንቋ እና እዛ ላይ ስታክ አደረገ። ጠቅላላ ሌሎቹን ካራቸው ገብታችኋል። አሁን ታሪካዊ ይሄ አነሳው ሲጠይቁ ነበር። ለምሳሌ ኢሳያስ ላይ በታሪክ ማን ያሸነፈው ሲለው ልጁ አይመልስም። ጭራሽ ነው የሚመልሰው። ለምን ጉኩክን አለ በቃ ልጁ ስለሚያውቀው ሪያሊቲውን እና
ኢቨን ስፔሻላይዝ ያደረገበት ፊልድ ላይ ራሱ አልቻለውም። ፓራክሌቶች ላይ ራሱ አነስም ማለት በጣም ብዙ 6-7 ስኮላር ክደዋል። በዚህ ጉዳይ ላይ በጣም 6-7 ስኮላር ሊትራሊ ክደዋል እና ራይመንድ ኢብሮሂም ምናምን ክዷቸዋል። ከዛም አልፎ ደግሞ የቤተክርስቲያን አባት ክዷል። ማንን? ኦሪገንን ክዶታል። ኦሪገን ዋሽቷል፣ ሊትራሊ ዋሽቷል ብሏል። ኦሪገንን ነው እንግዲህ ዋሽቷል ይሄ ሰውዬ እና በቃ ይሄ ሰውዬ ሊትራሊ መጠመቅ አለበት። ክርስቲያኖች ኦርቶዶክስ በቃ ጠመቁት። ይሄ ሰውዬ ከኦርቶዶክስ እምነት ወጥቷልና ጥምቀት ያስፈልገዋል። ጠመቁት በቃ ጠመቁትና ከዛ በቃ ይረፍ። እሱም ንጽጽር አቁም ለትንሽ ጊዜ ገብቷቸዋል። በጣም ብዙ ነጥብ ነው የተሰጠው የወጣው እና ኦሪገንን ውሸታም ብሎታል። የቤተክርስቲያን አባት አልክድም ብሎ ክደዋቸዋል የቤተክርስቲያን አባቶችን እና ከዛም አልፎ ግን እኔ አዘጋ ሀሳብ ሰጥ የምፈልገው ሀሳብ ምድረ ወንድሞች የማሶሪቲኩንና የዕብራይስጡ ላይ የማሶሪቲኩና የሰብታጀንት ላይ ነው ሀሳብ ሰጥ የፈለጉት። አነስ ከሰብታጀንቱ አምጣ አሉ። ጋይስ ተወዳጆች በደንብ አስተውሉ። አነስ ከሰብታጀንቱ ላይ አምጣ ብሎ ጠይቀው ጀለስ ምን አደረገ መሰላችሁ? ጀለስ ሊትራሊ ኦገስቲንን እና ኦሪገንን ተቃወማቸውና ኦሪገንን ድሮም ክሎታል፣ ግን ኦገስቲን ጋር ነው። ኦገስቲንን ካደውና ዕብራይስጡ ጋር ግጅ ሄደ። ወላሂ ነው የምላችሁ። ኦገስቲን ሊትራሊ ማለት ነው ይሄ የዕብራይስጥ ቅጂው የተበረዘና ከዛም በላይ ታማኝው ይሄ የሰብታጀንቱ ነው ተናግሯል። አላህ ምስክሬ ነው። ኦገስቲን ማለት ኦኬ የዕብራይስጡ ውሸት ነው፣ ሙሉ በሙሉ ክደት ነው፣ ተበርዟል። ኦኬ ትክክለኛው ሰብታጀንቱ ነው ብሏል። ትክክለኛው ትክክለኛው አምጣ። ኦሪገንን ካልክ አንተ ሊትራሊ ምን አደረግ? ኦገስቲንን ካልከው ኦገስቲንን ተው። ዮሐንስ አፈወርቅን ክደሃል አንተ ሊትራሊ። ዮሐንስ አፈወርቅን ክደዋል ሊትራሊ ማለት ኦፊሻሊ በዚህ መጣ። ዮሐንስ አፈወርቅ ማለት እኮ ለእናንተ ትልቅ አባት ነው፣ ፖስቴሲቭ ፋሰርስ ነው። እሱንም ክደዋል አንተ ቃል ምተው ከግሪክ ሰብታጀንት አምጣ ሲል አይ እሱ ውሸት ነው ብለህ ወደ ዕብራይስጡ ይልሃል። ሶ ሊትራሊ አንተ መጽሐፍን ክደኸዋል ማለት ነው። አባቶችንም ክደሃል፣ መጽሐፍንም ክደኸዋል። ከዚም ያንተ መጽሐፍ አሁን የወጣው ከግሪክ ስለሆነ ማለት ስለ መጽሐፍ ራሱ በደንብ ጥናት አድርግ ምናምን። ግን ብዙ ሙስሊሞች አይታችኋል። አክቹዋሊ እነዚህ ሰዎች ከገስት አያልፉም ስንል እኛ በማስረጃ በኤቪደንስ ነው። ገብታችኋል? ከገስት አያልፉም ስንላቸው በማስረጃ ነው የምንላቸው። ልጁ ከገስት አያልፍም። በቃ ገስት ራሱ ዝም ብሎ እንደውም ጥያቄና መልስ መሆን ነበረበት። እንደውም ዲቤት ራሱ አያስፈልገውም ነበር። ጥያቄና መልስ መሆን ነበረበት። ግን ዲቤት መሆኑ አይተናችኋል። ሙስሊሞች እንደው እንዲገባቸው ኩራት ምናምን እንዳይመስላችሁ ነው። በቃ ኩራት ሳይሆን እውነታ ነው። ይሄ ሪያሊቲ ነው። እነዚህ ሰዎች የእነዚህ መምህራን ነው እኛ የምንፈልገው። ኦኬ መምህራኖቻችሁ ኑና ሳፍሩን ኑና አሻማቁን ስላችሁ እኮ ይመጣሉ። ነው ተማሪዎቹ ነው እኛ ተዋይ ምናምን ይላል። እናንተ ማን ናችሁ? ያዋየናችሁ እኮ እናንተ ድሮም ቤታችሁን ገባ ነበር። እናንተ ለመረጃ ናችሁ ከተረሳችሁ በታችሁ እኛ ቤት ደግሞ አየናችሁ። እናንተ እውቀት የላችሁም፣ ገና ተማሪ ናችሁ እናንተ። ኦኬ በጣም ብዙ ይቀራችኋል። በጣም ብዙ ማታውቋቸው ጉዶች አሉ እናንተ ገና ብዙ ማታውቁ። እኛ እናንተ ሌክቸር ነው የምሰጣችሁ ለእናንተ ዲቤት አይደለም። ግን ከእናንተ በላይ የእኛንተ አስተማሪ ነው የሚሉ ደግሞ አሉ። ኦኬ እና የእናንተ አስተማሪ ነው የሚሉ አሉ። እነማ እነ ጋዲሳ ሊሆኑ ይችላሉ፣ እነ አክሊል ሊሆኑ ይችላሉ፣ እነ እፎይ በስም ደረጃ ስጥቃቸው። ኦኬ እነ እፎይ ሊሆኑ ይችላሉ፣ እነ ጋዲሳ፣ እነ አክሊል። እነዚህ እናንተ አስተማሪ ነው ይላሉ አይደል? ኦፊሻሊ ወጥተው ኑና ተወያየው። ተማሪዎቻችሁ አልቻሉም። የእናንተ ሌክቸር ተቀብለው እኛ ዲፊት ሊያደርጉ አይችሉም ተማሪዎቻችሁ። አስተማሪዎቹ ኑና ዲፊት አድርጉ። በቃ ተማሪዎቹ ያው እነዚህ ጉድ እየሆኑ ነው በአደባባይ እየወጡ። አትዋረዱ። ኦርቶዶክስ አይዋረድ። በቃ እምነታችሁ በተማሪዎቻችሁ አይዋረድ። ኑና ኦርቶዶክስን ዲፌንድ አድርጓት። ኑና እምነታችሁን አድኗት። ኦኬ እየወደመች ነው እምነታችሁ። ኑና አድኗት። በሙስሊሞች ፊት መታችሁ አትደበቁ። ሁሌ ተደብቃችሁ አታወሩ። እነዚህ ሰዎች እንኳን ገስት ኮሜንት ላይ አያልፉም። ወላሂ ነው የምላችሁ። ሊትራሊ አባቱን የካደ ሰውዬ ኦሪገን አልቀበልም ውሸታውን ያለ ሰውዬ እንዴት ነው እናንተ አሁን እንዴት ነው የምልኩት ይህን ሰውዬ ሰው ብላችሁ? እና አክቹዋሊ ሰው አንዳንዴ ሰዎች አገናዝቡ። እኛ ተማሪዎች ምን አስተማሪ አምጡ ስንል ኮርተን አይደለም። ኦኬ ከኮርተን ወይ ደግሞ እንዲህ ብላ አይደለም። ግን እውነታው ስለ ነው። እነዚህ ሰዎች ምንም እውቀት የላቸውም። ወላሂ ነው የምላቸው። ወፍ ጭራሽ ነው እውቀት የላቸው። ግን እንደራሳቸውን ደግሞ እኔ ግሪክ አውቃለሁ ምናምን ነገር ስጉር ነበር። ደግሞ በፊት ለፊታችን መጡ። ግሪክ ከኔ በላይ የሚያውቅ ሰው የለም። ግሪክን እንደ እናቴ ቋንቋ ማውራት ምናምን ነገር ያወራል ጭራሽ ማለት ነው። ወላሂ ነው ጭራሽ እነዚህ ላይ ሲጎርብን ነበርና ይሄ አንፈልግም። እኛ ኑ አስተማሪዎቻችሁ ኑና እኛ አሳፍሩን። እስቲ ኦርቶዶክስን አድኗት ነው ብላችሁ አስተማሪዎቻችሁ። ሰው ተማሪዎቹ ይብቃችሁ። እስካሁን ታይተዋል ተማሪዎቻችሁ። አንዱ የሚችል ተማሪ የላችሁ። እስቲ አስተማሪው እናንተ እና አክሊል ኦፊሻሊ ነው ጥሪ የምናቀርብላችሁ። አክሊልም በሉት ከአዲስ አበባ በፈለጋችሁት በስክሪፕቸርም በሉ በፕሮፌሲም በሉ በክርስቶሎጂም ላይ በስላሴ በፈለጋችሁት ላይ ኑና ተወያዩ። እንደው ስክሪፕቸር ላይ የምፈልጉት ኑና ተወያዩ። ስክሪፕቸር ላይ ከፈለጋችሁ መጽሐፍ ቅዱስ ያምላቀ ነው አይደለም። ቴክስቹዋል ክሪቲሲዝም ላይ በፈለጋችሁት ኑና ተወያዩ። እኛ ብሔራችን ክፍት ነው። ግን አትመጡም። ልክ እንደለመዳችሁ ተማሪ ትልካላችሁ። ነቢ መሐመድ ላይ ኑና ነቢ መሐመድ ላይ ተወያዩ። እኛ በራችን ክፍት ነው። ግን እንደው ተማሪ ግን አትላኩ። እሺ ለትምህርት የሚላችሁ ሰማሪ አትላኩ። እንዳሳችሁንና ኦርቶዶክስና ፕሮቴስታንትን አድኗት። በየፓስተርና ዲያቆናት ማለት ነው እና አድኗት እነታችሁላችኋል። አክቹዋሊ ኦኬ ጋይስ ሰው መጥቷል። አይ ቲንክ ዛህራ ኢብኑ ካፍ ሞዳ ጃስሚን ያህያ ማን ቀጥሉ
ሰላም አለይኩም። ቅድም ጀዛከላሁ ኸይር አነስ ማሻላ አላህ ይጨምርልህ። ጀዛከላሁ ኸይር አላህ ከፍ ያድርግህ። በጣም አሪፍ ውይይት ነበረ። ምንድነው ቅድም ተፍሲሩ ላይ ማለት ነው። ተፍሲሩ ላይ እንትን አምጣ ብሎት ነበረ፣ ሰነድ አምጣ ብሎት ነበር እና ሰነድ ወደዛ ልፍ ሲያደርግ እየተከታተልኩት ነበረ። ዳይፍ ይላል። ወላሂ ነው የምላቸው እንትና ብሎ ከጠቀሰ በኋላ ዳይፍ የሚላለን እዚ የመጣው ተፍሲር ላይ ማለት ነው። እና ከዛ እንደዚህ ያደረገ ተብሎ ብሎ ሽሽግ አደረገ። ከዛ አረ ዳይፍ ይላል እዛ ወደዚህ ክፈተ ሲባል ከዛ ወደ ሌላ ቦታ ገባ ማለት ነው። ሁለተኛ ያንን አልጠቀሰም። ገብቶች ዳይፍ ይላል እዛው ላይ እና ዳይፍ የሆነ ነገር ይዞ መጥቶ ከዛ በኋላ ሲሸፍነው ተመለከተን እና በጣም ይገርማን። ይሄ ሌላው ምንድነው ስለ ነቢይ ከእስራኤል ውጭ ይነሳል ተብሎ ሲጠየቅ ስለ ታሪክ መቼ ተነሳ በታሪክ ወይም ደግሞ በባይብል ታሪክ ውስጥ ብሎ ጠየቀው። በባይብል ታሪክ ውስጥ ነቢይ ከእስራኤል ውጭ ይነሳል ብሎ አነሳለት። ከዛ ምን አለ? ስለ ታሪክ አላወራንም፣ ስለ ነቢይ መሐመድ ስለ ነቢይ እኮ ነው እያወራ ያለው። ታሪክ በባይብል ታሪክ ውስጥ ነቢይ ከእስራኤል ውጭ ይነሳል ብሎ አይነሳም ብሎ ስለሞገተ ይነሳል ብሎ ማስረጃ ሲያመጣበት ሙሉ በሙሉ ይሄንን ሲያስተባብል ተመለከትም ማለት ነው። መጨረሻ ላይ ደግሞ ያነሳው ነገር ነበር። አይታችሁ ከሆነ ኢየሱስ ክርስቶስን የገደሉትኝ ሮማውያን ናቸው እና ይሄ ኪንግደም ወይም ደግሞ ይሄ መንግስትን ይወርሳን የተባለው አካል ኢየሱስ ነው እንዳትል የገደሉት ራሳቸው ሮማውያን ስለሆኑ ኢየሱስ ክርስቶስ አይደለም፣ ይሄ ትንቢቱ የኢየሱስ ክርስቶስ አይደለም ብሎ ሲያመጣለት ምን አለ? አንተ ሙስሊም አይደለህ ይላል። ውይይቱ እኮ ስለ ባይብል ነው። ባይብል ላይ አንተ ኢየሱስ ክርስቶስ ተገድሏን ሙቷን ብለህ ታምናለህ። ስለዚህ የተገደለው በማን ነው? በሮማውያን ነው። ስለሱ እምነት ነው እንጂ ስለኛ እምነት አላወራንም። ሲጀምር አልተገደለም አልተሰቀለም የሚለው እኛ እናውቃለን፣ እናምናለን። እዚህ ህፃን ልጅ የለም እኮ ክርስቲያኖች፣ ሁሉም እዚህ አዋቂ ነው። ወላሂ በጣም አስተዋይ ሰው ነው እዚህ የተሰበሰበው እና እያወራ ያለው ስለ እናንተ ሆኖ ሳለ ከዛ በኋላ ዝውውር ያደረገው መልስ ሲያቅታቸው በቃ ዝውውር ያደርጉና ወደ ሌላ ጉዳይ ይወስዱታል። በጣም ያሳዝናል። ክርስቲያኑ ልጅ ሀሳብ ካለው ሀሳብ ሳይሆን መጀመሪያ አንድ ምንጠይቀው ጥያቄ አለ። ማኑስ ኒኮስታሳ ነው ማይክ አንሳ እና ያ አይሆነ አስክ ሳላ መጠየቅ ፈልጌ ነበር። አይ ቲንክ ጥያቄ ስት ነበር ቅድም ቃል ከጨረሰ በኋላ ቃልና አናት በኋላ ጥያቄ መጠየቅ እስቲ ስለ ግሪክ ሰብቶያንትና ስለ ማዞሬቲክ ቴክስት ምን ትላለህ? ልጠይቅ ነው የገባሁት። ዲቤት ሲሆን ዲቤት አይደለም ለሰው ዋናው ሰርተን እንገባለን። ዲቤት ሳይሆን ግሪክ ሰብቶያንት መቼ ነው የተጻፈው? ማዞሬቲክ ቴክስት መቼ ነው የተጻፈው? ጥያቄ መጠየቅ ይችላል አልችልም? ጥያቄ ያለኝ ብዬ ነው። ጥያቄ ስንቀበል ትመጣለህ። ማታስተናግድ ከሆነ እኔ አልቀበልም አላልኩም። 50 ጥያቄ ካለ ጠይቃለህ። ጥያቄ ጠይቅና ሪያክት አድርግበት። የልጅ የወንድም ሀሳብ ላይ ሪያክት ታደርጋለህ ነው ወይ? አሩን ከምቱ ሪያክት እዚህ ጋር ጥያቄ ጠይቄ ከዛ ጠይቅ ካላረግ ከሆነ አሁን ከሆነ ምን ታደርጋለህ መሰለህ? ታች ያደረግህና ጥያቄ ስንቀበል ትመጣለህ። እንደዛ እናደርጋለን። ያኛው ወንድም ሸሽቶ ሄዶ አንተ በየትኛው ምክንያት ነው አነስ የምትጠይቀው? እኛ ያልነው ሙስሊሞች ያን የቅድሙ ልጅ ይጠይቁታል፣ ክርስቲያኖች ደግሞ አነስን ይጠይቁታል ነው አይደል? እኛ ያልነው እኔ ያን ክርስቲያን ልጅ ጠይቀዋለሁ የተወያየውን፣ አንተ ደግሞ አነስን ትጠይቀዋለህ ነው። እሱን አስመልጣችሁ ነው መጣችሁ አነስ የምትጠይቁት። ያን አምልጦ ሄዶ ለምን ቁም አላልከውም? ለምን ጥያቄ ተቀበል አላልከውም? እሱ ሸሽቶ እዚህ ጋር መተህ ትጠይቀዋለህ። ምን አይነት አራዳ፣ ምን አይነት ሞኝ አራዳ መብቶ እንደዚህ ባላልክ ነበር። ለማንኛውም ጥያቄ ስንቀበል ትመጣና 50 ጥያቄ ከቻልክ 100 ሁሉን ልጠይቅ ትችላለህ። እዚህ ጋር ግን ከገባህ አይቀር ትጠየቃለህ፣ ከመለስክ ትመልሳለህ። ኦኬ፣ እንደዛ ነው አቋማችን እንጂ አንተ መተህ ምናምን እኛ ሳንጠይቅ የምጠይቅበት ምንም አይነት ምክንያት የለም ነው። እሺ፣ የቅድሙ ዛህራ ያለችው ልክ ነው። ምንድን ነው መሰላችሁ በጣም የታዘብኩት የሆነ አረብኛ አይደለም ተፍሲር አልቁርጡቢ ብሎ ከፈተ። በቪዲዮ ሪከርድ ከተደረገ ውርደቱን ፈጣሪ ያሳያቸው። የዛሬ ውይይት ቪዲዮ ካለ ማለት ነው። በቪዲዮ ሪከርድ ከተደረገ እንዴት ቅሌቱ እንዴት እንደሚወጣው ፈጣሪ ነው የሚያውቀው፣ እሱ ነው የሚያውቀው። የከፈተው ራሱ ይሄ ክርስቲያኑ ልጅ የከፈተው እዛው ቪዲዮ ላይ ዳይ ሰሙን ግልጽ ማስረጃ አለ። ልጁ አያውቅም፣ አለቀለጠው። እኔ ቪዲዮ ምናምን ከወጣ እኔ ምን እንደሚያደርግ ልጁ አላውቅም፣ እንዴት እንደሚዋረድ ማለት ነው። እና በጣም ከባድ ነው የሚሆነው እንትኑ ላይ። ለማንኛውም እንደዚሁ ነው፣ እነሱ አያውቁም። ከዚህ በፊትም አላህ ምስክሬ የምታስታውሱ ከሆነ እኔና ኢምራን ገስት ዝም ብለን እየተቀመጥን መጣና ካሜራ ከፈተን
ሀዲስ አመጣ። ከስሩ ዳይፍ ነው የሚለው፣ አረብኛው ዳይፍ ነው የሚለው። ሀዘል ሀዲሱ ዳይፉን ምናምን ብሎ ተጽፏል አረብኛው ላይ። ኢምራን ዳይፍ ነው አለው። የከፈትከው ካሜራ ላይ ዳይፍ እኮ ነው የሚለው አለው። አራዊቱ ጋር ነው ዳይፍ የሚለው ምናምን፣ ያዙ ይልቀቁኝ አለ። ከታች እዛው የከፈትከው ላይ ዳይፍ ይላል። እንደዛ ነበር ተዋርዶ ሄደው ከዚህ በፊት የምታስታውሱ ከሆነ። ዛሬም እዛው ከፍተው እዛው ዳይፍ የሚል ነገር አለ። ከዛ ሰነድ አምጣ አለው። ሰነድ አምጣ ሲለው ኢብኑ ከሲርን ጠቀሰ። ሰነድ አምጣ ሲባል ሮጦ ኢብኑ ከሲር። ምን አይነት ሰው እንደዚህ ያደርጋል? ሰው እንደዚህ ያደርጋል? ጋይስ ሰው ሰነድ አምጣ ተብሎ ኢብኑ ከሲር ይላል? ምን አይነት የጀዝባ ሰው ቢሆን እንደዚህ የሚያደርገው? ልጁን አይደለም እሱ ነው ግን እሱን አይደለም ማለት አይባልም እኮ እንደዚህ እንደዚህ አይባልም። ሰነድ አምጣ ኢብኑ ከሲር ያለ ኢብኑ ከሲር። ኧረ ክርስቲያኖች እንደዚህ አይደረግም እኮ ሰው ሰነድ እሱ አይደለ ኢብኑ ከሲር ነው አይባልም እንደዚህ። ምን አታውቁም ነው ስለ ሰነድ? ለምን ትመጣላችሁ? እኛ እኮ አትሊስት የእናንተን መጽሐፍ ስንሞግት ምን እየጠቀስን እንደሆነ እናውቃለን። ተርቱሊያንን ስንጠቅስ፣ እነ ሄራኔስን ስንጠቅስ፣ እነ አርጌንስን ስንጠቅስ አትሊስት መቼ እንደነበሩ ጽሁፎቻቸውን እነ ክሌመንት ኦፍ አሌክዛንድሪያ፣ ክሌመንት ኦፍ ሮም ሰዎቹን ስንጠቅሳቸው እኛ እናውቃቸዋለን መቼ እንደተወለዱ መቼ እንደሞቱ። ለዚህ ትልቁ ማሳያ አዲሱ የሚወጣው መጽሐፌን እዚሁ ፕሮሞት ላድርግላችሁ። ከወር በኋላ ወር እንኳን አይደርስም ብቻ ወር ላይ ምናምን የሚወጣ አንድ መጽሐፍ አለ። እዛ ላይ ታዩታላችሁ አንድ አባት መቼ ተወልዶ መቼ እንደሞተ። እነዚህን እኮ አውቀን ነው እኛ የምንጠቅሳቸው። ሰነድ ሲባል ሄዶ ኢብኑ ከሲር ምናምን የሚል ቂል፣ ይቅርታ አድርግልኝና በጣም ይቅርታ አድርግልኝና ይሄ ቃል በጣም ይበዛብሃል። ጃሂል ለመባል አንተ አልበቃህም። ጃሂል ለመባል ማንበብ አለብህ። ዩአርኖት ጃሂል። ቅድም አናስ ጃሂል ነበር ያለ፣ አንተ ጃሂል አይደለ። ጃሂል ብትሆን በምን እድልህ? ጥሩ ነበር እኮ ጃሂል መባል። እዛ አልደረስክም። መማር አለብህ መጀመሪያ። ተማር። ከዛ ጃሂል ብዬ እጠራሃለሁ። ጃሂል ለመባል ገና እውቀቱ የለህም በሚያሳዝን መልኩ። እና ዲቤት ብላ ትምጣ። የተጠሩ ሰዎች አሉ፣ እነሱ ይምጡ። ከዛ በኋላ እንግዲህ ልንነጋገር እንችላለን። እና ይሄ ነው ኢብኑ ካፍ፣ መወዳ፣ ጀስሚን ምናምን። ኤልያስ ሀሳባችን ውስጡ። መርሐባ ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ያው እንደተመለከታችሁት ነው ምንጊዜም እንደዚህ መዋረዳቸው እንደቀጠለ ነው። ያው እኛም እናዋረዳቸዋለን። ቤታቸው ድረስም ሄደን ከዚህ በፊት እነ ፋሩቅ እና አነስ ያደረጉትን አይታቸዋል። ዛሬም ላይ ይኸው እየተከሰተ ያለውን አይታቸዋል። እኔ ግን ሁሌ እምለው ፍትህ ለአባቶች ነው። በቃ ፍትህ ለቸርች ፋዘሮች ነው። በቃ እንደውም እኔ አንድ ማህበር ቢቋቋም ባይ ነኝ፣ ለእነሱ ፍትህን የሚያስከብር ማለት ነው። ሁሌ እንደተካዱ እንዲህ ባስተማሩበት ኢንተርፕሬት ባደረጉበት የቤተክርስቲያን አስተምሮ በግልጽ መልኩ ባስቀመጡበት ምን አጠፉ? ቆይ ለምንድን ነው ሁሌ የሚካዱት? ምን አድርገው ነው እንዴ? እነሱማ ሊካዱ አይገባም። ፕላስ ደግሞ ስኮላር እየተባለ በዛ ነገር ላይ ስፔሻላይዝ ያደረገ በዛ ነገር ላይ መጽሐፍን የጻፈ በዛ ነገር ላይ ኮመንት ያደረገን ሰው አልቀበልም። እሱ አይ ትክክል አይደለም፣ የኔ ሀሳብ የኔ ኦፒኒየን ይበልጣል ማለት ራሱ በጣም ውርደት ነው። ባይዘው ይሄ ስኮላር ላይ አይደለም። በነገራችን ላይ አንድ ሙግቱን የሚሞገት ላይ ኢብኑ ወይ አንድ ላቋርጠ። ልጁ ጥያቄ ሊቀበልም ያለው ለምንድን ነው? ቅድም ደክሞት ነው አይደለ? እንዴ ሳላ ምንድን ነው? አሬ ነው እየለፈለፈ ነው። ብያቸዋለሁ። ምንድን ነው ያልኳችሁ ቅድም? ይሄ ልጅ ከዚህ ወጣ እንደወጣ ነው የከፈተው እኮ እሱን ነው የምልህ። ይሄ ልጅ አምልጦ የወጣው ደክሞት አይደለም፣ ቤቱን ይገብታል ብያለሁ። እንዳልኩ ትንቢት ተፈጸመ። እዚሁ ትንቢት ተፈጸመ። ምን አለ? አረ እኔ ደከመኝ። ተንጎሱ ደከመ፣ እኔ ደግሞኝ ነው ምናምን አለ። ጥያቄ ሄዶ ያዙኝ ልቀቁኝ ያለ ነው። እና ክርስቲያኖች ምንድን ነው የሚሉት? የሚሰሙ እዛ እኮ አሉ ክርስቲያኖች 3ም 4ም 5ም ቢሆኑ ግን አሉ። ደከመኝ ብለህ አይደል የወጣሁ ነው የሚሉ እኮ። አሁን ማለት እንደዛ አይሉም ብለህ ነው ደከመኝ ምናምን ብሎ እኮ ነው የወጣው። አሁን እዛ አይዶ የሚሰሙ ሰዎች ምንድን ነው የሚሉ አንተን? እና ያሳዝናል። ሶሪ ስላቋረጥኩ ኢብኑ ካፍ
ነው ብላል ተንኮሱና እንደዛ ነው የሆነው። ብዙ የሁሉ ጥያቄ ነው ነገር ይሆንና አላኩል ያህል ግን ያው እንዳያችሁት ነው ያጀማና ሌላ ጊዜ አባቶችን ላለመካድ የተሻላችሁን ያህል ጥረት አድርጉ። የራሳችሁ ስኮላሮች ናቸው፣ የራሳችሁ አባቶች ናቸው። ኦኬ እነሱን ልትክዷቸው አይገባም። ፕላስ ደግሞ በነገሩ ላይ ሞር ጥናት ያደረገ መጽሐፍን የጻፈ በትላልቅ ዩኒቨርሲቲዎች ላይ ግራንት የተደረገን አድሚት የተደረጉ ስኮላሮችን ሊካዱና እንትን ሊደረጉ አይገባም። ፕላስ ደግሞ ማለት ነው እና በነገራችን ላይ አነስ ያነሳው አንድ ሁለት ፕሮፌሰሮቹን ብቻ ነው። ሌሎቹ ወላሂ አልተነሱ። በጣም ብዙ ፕሮፌሶች አሉ፣ ብዙ ትንቢቶች አሉ ስለሚሆን ዘለም የተነገሩ ማለት ነው። ግን ልጁን አይመጥነውም ጭራሽ ማለት ነው። በቃ በእነዚህ በሶስት ሁለት ፕሮፌሶች ራሱ ታየ ምን ያህል አቅሙ እንደሆነ ማለት ነው። አስቡት ሌሎቹን ደግሞ ታቡን ከፍቶ ቢያሳይ በቃ ይካንት በቃ ምንም ይህን ኮንትሮል ማድረግ አይችልም ነበር፣ ሬዚስት ማድረግ አይችሉም ነበር። አንድ ሁለቱን እንኳን በዚህ መልኩ መቋቋም ካልቻለ አስቡት ሌሎቹ ቢታዩ ኖሮ። ፕላስ ደግሞ ዛሬ አንድ ያረጋገጥነው ነገር አለ። እሱ ምንድን ነው? እንደ ክርስትና አስተምሮ ኢየሱስ ክርስቶስ ድንጋይ እንደሆነ ማለት ነው። ድንጋይ ነው ብሎ እንግዲህ የገዛ ፈጣሪውን ሲገልጸው ነበረ። ይህ በጣም ያሳዝናል። ትልቅ መርዶ ነው ለክርስቲያኖች እና ይሄ ልታስቡበት ይገባል እላለሁ። ኤላ ምናምን ካላቸው ቀጥሉ። እኔ በዚሁ ላባ ማሪፍ አይመስለኝም፣ ግን ይሰማል ድምጼ? ይሰማል። ኦኬ ማለት እስከዛ ኤላ እስኪ ያው ውይይቱን ቀጥል። ቱርክ ስላልክ ነው። ቀጥል በቃ። እሺ ከተሰማው ውይይቱን ያው ከመጀመሪያው ጀምሮ አክቹዋሊ ሰምቻለሁኝ እና በዋነኝነት የታዘብኩት ውይይቱ ላይ ምንድን ነው ስኮላር እና ቸርች ፋዘርስ ሲካዱ ማየቴ ነው በጣም የታዘብኩት ከውይይቱ። እንዴት ከተባለ ምን መሰላችሁ፣ እነዚህ ሰዎች መካዳቸው እንደ ቀላል ነገር አይደለም የሚታየው። ከምን አንጻር ከተባለ ኖርማል ስኮላር እንኳ ቢሆን ምንፍቅና ምናምን ከሌለበት ስኮላር ተብሎ ከተገለጸ ባይብልን በተመለከተ ከተራ ምዕመን አይደለም ከአፖሎጂስት ምናምን ከተራ ምዕመን ከአፖሎጂስት የሚሆን ከማንም ከቄስም በላይ እኮ እጅግ በጣም የተረዳ ነው። ገባቸው አይደለ? የእሱ ነጥብ ዝም ብሎ እሱ የእሱን ሀሳብ አልቀበልም እንዴት ይባላል? በተለይ ቸርች ፋዘርስ ጋር የተጠጉ ስኮላሮች ከሆኑ ማለት ነው። እና ይህንን ደግሞ አንዴ ወይ ሁለቴ አይደለም በጣም በተከታታይ ብዙ ጊዜ ሲጠቀስ አትቀበልም፣ በግልጽ በቃ አልቀበልም፣ አልተቀበልም፣ በግልጽ አልቀበልም። ይህ ከዚህ በፊት ፕሮፌሲ ላይ ከእንትና ጋር ከአንድ ፕሮቴስታንት አፖሎጂስት ጋር አነስ ራሱ ያደረገው ውይይት ላይ እንደተከሰተው ማለት ትቀበላለህ? አልቀበልም፣ አልቀበልም፣ አልቀበልም። አይታችኋል? አልቀበልም። እና ማን ነው ባይብል የሚፈታው? ማን ነው የሚያብራራው? ባይብል ራሱ በራሱ ነው የሚያብራራው? ባይብል ወይ ራሳቸው ናቸው እነዚህ ተራ እንትን ሰዎች ምዕመኖች? እንዲህ ከሆነ የማንን ሀሳብ መሰረት አድርገን እንወይ? ልክ እንደ ኤቲስቶች ሆኑ ማለት ከሆነ እንዲህ ከሆነ ኤቲስት አሁን ምናልባት ኤቲስት እንደሚሻለው ምንም መሰረት ከሌለው ሰው ጋር ከየትኛው ባክግራውንድ እንደመጣ ከማይታወቅ ሰው ጋር አሁን እንዴት ልንወይ እንችላለን? ምን ብለን እንሞግተዋለን? ገባ? እሱ መሰረቱ ምንድን ነው? አሁን እኮ እሱ አንድ ልጁ በተወያየበት መሰረት ከተካሄደ እሱ ክርስቲያን እንዳልሆነ ነው ራሱን የቆጠረ ያለው። ምክንያቱም ስኮላሮች አይቀበልም፣ ቸርች ፋዘርስ አልቀበልም እያለ እንዴት ነው ፌር የሚሆነው ውይይት? ገባችሁ? ስለዚህ ይህንን ነው በዋነኝነት የታዘብኩትና እንግዲህ ክርስቲያን ማለት ይሄ ከሆነ እኔ አላውቅም፣ ራሳችሁን ጠይቁ ለማለት ነው። በቃ ይሄ ነው። በተረፈ ውይይቱ አሪፍ ነበር። ማሻአላህ አላህ ይጨምርልህ አኺ ባረከላሁ ፊክ። ቀጥይ መወድ እዛ ቀና ኸይር። እኔ ሀይቃ በጣም የገረመኝ ነገር ምንድን ነው ከመጀመሪያ ከውይይቱ ጅምር ማለት ነው አላህ ይጨምርለት አነስ ምንም ነው ያልተዘጋጀው። ካያችሁ እያወራን ነበር ከሌላ ክርስቲያኖች ጋር በስላሴ ዙሪያ ምንም እየተወያየን ነበረ። እንዲሁ ነው በቃ ይመጣል ተባለ። ይመጣል ሲባል እንኳን ሌሎቻችን አልቀጠልም። አነስ ነው ሲወያየ የነበረው ልጁን የመጀመሪያው ልጅ ማለት ነው። ሀይቃንም ለ5 ደቂቃ አልተዘጋጀበትም መሆን አነስ ለውይይቱ እሱ ተዘጋጅቶ አስቦም ብሎ ምናምን የመጣው ማለት ነው። ነገር ግን አሁን አነስ ምንም ዝግጅት ሳያደርግ እንዲሁ የተቀበለው በቃ ገስት ላይ መጣ ገባ በቃ እንወያይ ምናምን ተባለ ተጀመረ ያለምንም ዝግጅት ማለት ነው። አይቃ ማሻአላህ በዛ ልክ ሆኖ ያለምንም ዝግጅት አነስ ተወያይቶት ራሱ ምንም ነው በቃ ልጁ መቋቋም ያቃተው ማለት ነው። አይቃ በጣም የገረመኝ የምርም ጭራሽ ለገስቱ ለማይመጥን ሰው ነው። አይቃ ከሁሉም የገረመኝ ሌላ ደግሞ ምንድነው ጥያቄዎቹ ሰው ተሳስቶ እኮ አንድ ጥያቄ እኮ ይመልሳል። አንድ በመጀመሪያ ስኮላር አመጣለት። ስኮላሮቹንም እንዳለ አይ እኔ ሲጀመር እኮ ስኮላር አልቀበልም ነው ያለው። ስኮላር አልቀበልም፣ እኔ የምቀበለው ቸርች ፋዘር ነው እንጂ ስለ ስኮላሮች አይመለከተኝም አለ።
ምክንያቱም አሁን ክርስቲያኖች ብዙ ጊዜ ነው የምላችሁ ሀይቃ አብዛኛውን ጥቅሶች ራሱ የሚረዱት በራሳቸው አረዳድ ነው፣ እንደፈለጉት ማለት ነው። ሲፈልጉ ወደዚህ ይወስዱታል፣ ካላስኬዳቸው በዛ በኩል ይወስዱታል። ስኮላሮች ምናምን እነሱ አይመለከታቸውም። በቃ ማንም ይሁን ማንም ይምጣ አይመለከታቸውም። ብቻ እነሱ ባሰቡበት መንገድ ይሁን እንጂ ማለት ነው። እና ከሰማችሁት መጀመሪያ ምን ሲል ነበር? አይኔ ቸርች ፋዘሮች እንጂ እኮ ስኮላሮችን አልቀበልም፣ እኔ ስለ ስኮላር ምን አገባኝ ምናምን ነገር አለና መጣና ኦሪገን ሲለው ደግሞ ይኸው ቸርች ፋዘር አለው። ቸርች ፋዘር ሲለው ደግሞ ተመለሰና አይ እሱንም አልቀበለውም አለ፣ ኦሪገንንም አልቀበለውም። እሺ ያለና እስከ ቸርች ፋዘሮችም ወጥቶ ደግሞ ስለሌላ ታሪክም ስጠይቀው አይ እኔ ሂስትሪ ሳይሆን መጽሐፍ ቅዱስ። እሺ ምን ልታወራ መጣክ? ስለ አባቶችንም አትቀበል ከሆነ ስኮላሮችንም አትቀበል ከሆነ ስለ ታሪክ ምንም አታውቅ ከሆነ ምን ሊወያይ ነው የመጣው? እኔ ግራን የገባኝ ሁሉንም ነገር እንዳለ እየደመሰሰ እኔ ቸርች ፋዘሮችንም አልቀበልም እንትኑንም አልቀበልም እኔ ስለ ስኮላሮች አያገባኝም ምናምን። ከዛ ደግሞ ውይይት ማለት ነው። ምኑን ሊወያይ ነው የመጣው? ሀይቃ እንደውም የሆነ ሰዓት ራሱ ትንቢትና እንትኑን ሁላ ቀላቅሎት ነበረ። ስለ እንትን የተናገሩ ጊዜ ስለ ሮም የተናገሩ ጊዜ ማለት ነው። እና ጭራሽ ለገዝቱላ የማይመጥን ሰው ነው። አነስም ባረከላሁ ፊክ ብያለሁ። ወላሂ አላህ ኸይር ጀዛክን ይክፈልክ። በዛ ላይ ያለ ዝግጅት በጣም የሚደንቅ ነገር ነው። ወላሂ ለገዝቱላ የማይመጥን ሰው ነው በነገራችን ላይ ልጁ ማለት ነው። እና ጀዛከላሁ ኸይር ማለት ፈለ ያነሳ የነበረው ነገር ይሄ ኢሳያስ ምዕራፍ 9 ከቁጥር 6 ያለውን ስለ ኢየሱስ ክርስቶስ አንስቶ ነበረ አነስ። ኢየሱስ ክርስቶስ እዛ ላይ ሕፃን ተወልዶልናም ብሎ ተናግሯል። እንደዚሁም ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ለምን አይናገሩም? እኔ በዚህ በተውራት ተገልጫለሁ ምናምን ብለው ለምን አይናገሩም? እንደዚህ ቦታ ላይ ብለው ለምን አይናገሩም ብለው ረሱል ሰለላሁ ዐለይሂ ወሰለም እኮ በነገራችን ላይ ተናግረዋል። ገጽና አህመድ የሚባል ነቢይ ይመጣም ብሎ ቁርአን ላይ የተነገረው አለ። እንደዚሁም ሀዲስ ላይ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ተናግሯል። እንደዚሁም በተውራትና በኢንጅል ተጽፈው እንደሚገኙ ራሳቸው የተናገሩበት ብዙ ሀዲሳቶች አሉ። ነገር ግን አነስ በሱ ባመጣበት ሄዶ ረሱል ላ ሰለም መናገር አይጠበቅባቸውም ብሎ ሲያመጣለት ረሱል ላ ሰለም መናገር አይጠበቅባቸውም። ምክንያቱም ትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 ላይ ኢየሱስ ክርስቶስ አልተናገርም 6 ላይ ይሄ ለኢየሱስ ነው ትላላችሁ፣ ሕፃን ተወልዶልናል የሚባለው ነገር ለኢየሱስ ነው ትላላችሁ፣ ስለዚህ አልተናገረም ምናምን ብሎ ይሱ ባመጣው ሲመልስለት ምንድን ነው ያለው? ስለ ኢየሱስ ክርስቶስ መቼ አወራን? እየተወራ ያለው እኮ ስለ ትንቢት ነው፣ ስለ ትንቢት ነው እንጂ ስለ ኢየሱስ ክርስቶስ አላነሰም እኮ አነስም። ትንቢት በዚህ መልኩ ባይብል ላይ ይጠቀማል ነው የአነስ ሀሳብ ማለት ነው። ከዛ ቀጥታ ወደየት ነው የሄደው? ስለ ኢየሱስ ክርስቶስ አላወራንም፣ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ማውራት ያለብን እያለ ሲያስቀይስ ነበረ ማለት ነው። እና ብዙ ነገር ነው የታዘብኩት። ሰራሃ ያው ጊዜ መውሰድ ስለሚሆን ነው እንጂ ብቻ በጣም አሪፍ ውይይት ነበር። አላህ ይጨምርልህ አንስ መርሐባ ጀነራል የሀሳቡን ላስቀምጥና